ነው እንደ ቀለሜ ተሳዳቢ ያለ እንደ ትዝታው ተሳዳቢ ያለ ነገርኛ ማን ሰደበሽ? ሌላ ሲያንቺን አሁን የተሳደበ ሰባኪ ስም ጥሪሲ አንተ አሁን እየተሳደበ እኔማ ፍራሽ አዳሽ እኮ እያልኩ ያለሁት እኮ ፕሮቴስታንት እያለው ነው ወይዘሮ ኢየሩሳሌም። እኔ እኮ ፕሮቴስታንት እያለው ነው እምነግራችሁ ማለት ነው። አሁን ወደ ትምህርቱ ነይና ስሚኛ፣ ወደ ትምህርቱ ነይና ምን እንዳወጣሽ ንገሪን ነው እያልንሽ ያለ ነው። እንደ አንተ አይነት ተሳዳቢዎች ካልሽ እኔ አልተሳደብኩም። ከሶስት ወልደዋል። ምናልባት የአንቺን ፕሮፋይል ነገ ላገኘው እችላለሁ። ምናልባት አንቺም ኃጢአት አሳዶሽ ከሆነ የወጣሽው እንድትመለሺ ዛሬም እድል እንሰጣለን። በግልጽ አማርኛ ሐሰተኛ ክርስቶስን ማገልገል አለብሽ ብዬ ስለማናስብ ማለት ነው። ስለዚህ ወደ ኦርቶዶክስ እንግዲህ ስሚኛ፣ ስለዚህ የምትለወጭ ከሆነ ምንድን ነው ያወጣሽ ብለን እኮ መልስ ልንሰጥሽ እኮ ነው እዚህ የተቀመጥነው። ልናገራ አሁን ይኸውልሽ እኔን ከኦርቶዶክስ ያስወጣኝ እገሌ የሚባል ሰው ነው ካልሽ አንቺ ኦርቶዶክስ አልነበርሽም ማለት ነው። ሰው ነው የምትከተለው። ጳውሎስ ምን ብሎ ተናገረ መሰለ? እኔ ኢየሱስን እንደምመስል እናንተም እኔን ምሰሉ አለ። ይሄ ማለት አላለ እኔ ክርስቶስን እንደምመስል ነው ያለው። ጳውሎስን አይተው ኢየሱስን ይወዱታል ማለት ነው። ገባ ወይ? እሺ። ለምን ጳውሎስ የሚወደድ ነገር ሲኖረው ሰዎች ጳውሎስን አይተው ኢየሱስን ይወዱታል። እኔ አንተን አይቼ እንዴት ብዬ ኦርቶዶክስን ልወዳት እችላለሁ? እንደ ኤግዛምፕል ነው አንተን ያነሳውክ እንጂ አንተን ያስወጣኸኝ ማለት አይደለም። ቆይ ስሚኛ፣ ይኸውልሽ እኔ ለምሳሌ አሁን እኔ ኦርቶዶክስ ነኝ። ኦርቶዶክስ ደግሞ በመሆኔ እንዳልኩሽ ፕራውድ ነው የሚሰማኝ። አሁን እርግጥ ነው ለፍራሽ አዳሾች ራስ ምታት ነኝ እኔ በነገራችን ላይ ማለት ነው። ለምን ብትይ ያው ለጥቅም ስለሆነ ኦርቶዶክስን እየሰደባችሁ እንጀራ ስለሚበሉ ለዛ ነው። ምን ነው አሁን የገባሽበት እንደ ትዝታው እንደ ቀለሜ እንደ ጽጌ ኦርቶዶክስን የሚሳደባለ እንዴ? ማናቸውም ቢሆኑ የትኛውም እምነት ላይ ያሉ ያንን እምነት የሚያሰድቡ ሰዎች ወደዛ እንዳይመጡ ያደርጋቸዋል። በቃ ስለዚህ ተይውና አሁን አንቺ ኦርቶዶክስ የሄድሽበትን መሰረታዊ የትምህርት ስህተት አለ የምትይውን እሱን አንሽልን ነው እያልሻለን በአጭር አማርኛ። ሚውት እያደረጉኝ ስለሆነ በፊት ማውራት አልቻልኩም። ንገሪን፣ ከኦርቶዶክስ ያወጣሽን መሰረታዊ ትምህርት ስህተት አለ የምትይውን እንደ ፍራሽ አዳሽነትሽ ይሄ ነው ብለሽ ንገሪን ነው የምንልሽ። ፈርስት ኦፍ ኦል በእውነት እንዳንተ አይነት ዝም ብለሽ አንቺ ያንዱ ነሽ ወጣ ማለት ነው። እስኪ ፕሮፋይሏን አውጣልኝ እዛ ብሎ ቶሎ በልኝ። እንዳንተ አይነት ትላለች። እኔ ምን አደረኳችሁ? እኔ እስቲ በደንብ አገኛታለሁ። አሁን እቺ በቃ ምን እናድርግ? እሺ ሌላ ሰው አለ? ከኦርቶዶክስ ያወጣሽ ምንድን ነው? ምንም ምክንያት እንደሌላችሁ አውቃለሁ። ከቢዝነስ ውጭ እንደሌላችሁ አውቃለሁ። ከሚያሳድዳቸው ኃጢአት ውጭ ሌላ ሰው ፕሮፋይል ሊያወጣልኝ አይችልም። የዚች ልጅን እኔ አሁን በእውነት እኔ አሁን ከኦርቶዶክስ አስወጣለሁ። ስንቶቹን እየመለስ ዛሬ ራሱ ባሰማችሁ ትደነቃላችሁ። የእውቀት ማለት ሆነ ሰው ለቆ ሊወጣ የሚችለው ስለሚከተለው እምነት ስላለበት እምነት ወይም ደግሞ ስለሚከተለው ክርስቶስ እውቀት ሲያንስ ሰው ወደ ሌላ ክርስቶስ ይሄዳል። እንግዲህ አሁን እነሱ ወደሚፈጥሩት ክርስቶስ ይኬዳል። ያው አንዳንድ ጊዜ በፍልስፍና፣ አንዳንድ ጊዜ በጎረቤት፣ አንዳንድ ጊዜ በጓደኞቻችን እየተመረን ብዙ ሰዎች እንደሚሄዱት እንደምናየው ማለት ነው። እውቀቱ ሲኖር ግን ያደግንበትን ቤተክርስቲያን ቤተ እምነት በደንብ ስናውቅ ልንሄድ የምንችልበት ምንም ምክንያት የለም። ዜሮ ነው የሚሆነው። ካልታወቀ ግን የሚጠቀሱ ጥቅሶችን አሁን ለምሳሌ ድሮኔት ሲያምታታኝ የነበረውን ጥቅስ አንድ ልንገርህ። ቢኒዚ ጋር ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ይላል አንድ ቦታ ላይ እና አንድ ቦታ ላይ ደግሞ ምን ይላል? ኤልያስ በእሳት ሰረገላ ወደ ሰማይ ወጣ ይላል።
እና ይሄንን አህመድ ዲዳት የሚባል የሙስሊም አስተምሮት የሚያስተምር ሰውዬ እንደ መጽሐፍ ቅዱስ እንደሚጋጭ አወራና በጣም ኮንፊውዥን እስከተተኝ። ከዛ በኋላ አንድ የኛ ጳጳስ ነበሩ፣ የአዲስ አበባ ሀገረ ስብከት ምክትል እንትን ነበሩ 98 99 አካባቢ ጋር እና አንድ መጽሐፍ ያሳተሙት ነበር። እዛ ላይ መልሱን አገኘሁት። ኤልያስ ወደ የትኛው ሰማይ እንደወጣ አቤት ይቅርታ ግን ሳላስፈቅድ ነው የገባሁት። ሚኒ እንደዚህ አይነት ኮንፊውዥን ኦርቶዶክስ ቤተክርስቲያን ክሊር የሆነ ምላሽ እንዳላት አውቄ እውነት በጣም ነው የምደነቀው። እኔ ሁሌ ኦርቶዶክስ በመሆኔ ኩራት ዝም ብሎ ተራ ኩራት ሳይሆን መሰረት ላይ የቆመ ኩራት ነው እና እግዚአብሔር አምላክ የተመሰገነ ይሁን። አሜን። እሺ አላወጣችሁልኝም እች ልጅን? እሺ ጤና ይስጥልን መምህር፣ እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንግዲህ እንዳንተ ያለ ሰው ነው ከኦርቶዶክስ ያስወጣኝ ትለኛለች። እኔ አመት ሳይሞላኝ ሰው ማስወጣት ልጀምር ደውኩ በሰው ፍቅረ ኢየሱስ ያው እንግዲህ እንደምታውቀው ብዙ ጊዜ እንደተባባል ነው ስጋ ለብሶ የመጣብንን መጠርጠር ጥሩ ነውና እንደዛ አድርጎ መረዳትና ማለፍ ነው የሚሻለው። በዛ አጋጣሚ ሰው ከእውነተኛ መንገድ የሚወጣበትን እንደ ነገሮች መናገር ካለብን ወንድማችን የተናገረው ላይ ለመጨመር ርዕሱን አላውቀውም የተባለውንም አልሰማሁም። ግን እንደ ዋና ምክንያት እውቀት ብቻ አይደለም፣ የልቦና ጥመት የሚባል ነገር አለ በዚህ በአባቶች እና የልቦና ጥመት ማለት አውቆ እንዳላወቁ ሆኖ ለጊዜያዊ ጥቅም ሊሆን ይችላል፣ ወይም ደግሞ ለክብር ባይ ልቦና ያለው ሰው በስልጣን ሊሆን ይችላል፣ ወይ የገንዘብ ጉዳይ ሊሆን ይችላል እና እነኚህ ሁለቱን ይሄ የልቦና ጥመት የሚለው ይገልጻቸዋል። እና ሰው በልቦናው ቅን ካልሆነ እውቀት በራሱ አያደርሰውም ወደ ማመን። ሰው የሚያምነው እውቀቱ ከቅንነት ጋር ከየዋሃት ጋር ከተደመረለት ነው። የዋሃት የምትባለው ዝም ብላ የምትገኝ አይደለችም። ጸሎት ራሱ የምትፈልግ ናት እሷ ራሷን ችላ። ምክንያቱም ሰው በልቦናው እግዚአብሔርን ያከብር ዘንድ ያየውን ያምን ዘንድ እምነቱ ይጠነክርለት ዘንድ ለምሳሌ በውሃ ላይ መራመድ ዝም ብሎ ሞኝነት ነው የሚመስለው፣ ግን ሃይማኖት ነው። ያ ሃይማኖት የሚመጣው ውሃ ላይ ሰው እንዴት 10 ኪሎ ወይ 20 ኪሎ የሆነ ሰው እንዴት ውሃው ላይ ይቀመጣል የሚለውን ውሃው ላይ ይቆማል ወይም ውሃው ላይ እንዴት ይራመዳል የሚለውን ለመረዳት የውሃ ግፊት አለ፣ የውሃ ፕሬሸር እና እንደገና ደግሞ የሰው ክብደት አለ። እሱን የሚያጣጥመው በሃይማኖት ቅንነት ሲኖር ነው። ከእውቀት ባሻገር በእውቀት ከሆነ በቃ የሚከብድ ነገር ይሰጥማል ነው፣ የማይከብድ ነገር ደግሞ ይሳፈፋል ነው። እና ከእውቀት የዘለለ ከመጽሐፍ ቅዱስ ማንበብ ወይ ደግሞ ብዙ ከመመራመር የዘለለ የሚጠይቀው ነገር አለ። ያ ብዙ መመራመርን ሲደመር የተባለው ነገር የልቦና የዋህትነት ወይም ደግሞ የልቦና ቅንነት ያስፈልጋል። እና ብዙ ሰው ሳላቀው ይላል፣ መጨረሻ ላይ ግን ገብቶልኝ በርቶልኝ እዛ ከሄድኩ በኋላ በትክክል ሳይሰበክ ኢየሱስን ሌሎች ሸፍነው ታገኘው እንደዚህ ሆኖ ስካር ነው በቄሶቹ ያመካኛል። በቃ ደስ የሚሉ እና በጣም የተለመዱ ካሉት ምርጫዎች አንዱን መርጦ ለሱ የሚስማማውን አጎቴ እንዲህ ሲያደርግ ነበር ጠንቋይ ቤት እንደዚህ፣ ወይ ደግሞ ቄስ እንደዚህ እንትና እንዲህ ሲል ሰምቻለሁ፣ ወይ ደግሞ እንደዚህ ትጠጣላችሁ ትቅማላችሁ ይላል፣ ወይ ዘፈን ትፈቅዳላችሁ ይላል። ብቻ የሚመቸውን አንዱን ይመርጣል እዛ ካስቀመጡለት ሰዎች ካስቀመጡለት። እሱን በትክክል የገፋው ግን እሱ አይደለም፣ በልቦናው ቅንነት ሳይኖሩ ስለቀረ ነው። እና በዚህ ዘመንም ያሉት ወንድሞቻችን ከትልልቅ አገልጋዮች ጭምር አይናችን እያየ በገንዘብ ተሰናክለው ፍጹም እነሱን በማንጠብቀው መንገድ መስመር ስተው እናያቸዋለን። አንዳንዶች በስልጣን ተሰናክለው እና
ብዙ መጽሐፍ መጽሐፍ፣ ብዙ እውቀት ማወቅ፣ ብዙ ስብከት መስበክ፣ ብዙ ማገላበጥ በቂ አይደለም እና እግዚአብሔርን የምታምን የዋሃት ልቦና ያስፈልጋል። እሱ ዝም ብሎ አይመጣም። በቃ ከእውቀት ባሻገር ነው እና ወንድሞች ዳንኤል እንደተናገረው እግዚአብሔር የተሰበረ ልቦና ፍጠርልኝ ብሎ ዳዊት እንደጸለየው አሁን ወንድማችን ዳንኤልም እንደነገረን ጌታ ሆይ አንተን ማምንበት አምኜ ደግሞ ምጸናበት እሱን ልቦና ፍጠርልኝ እያልን ሁሌ እንድንጸልይ ያስፈልጋል። በሃይማኖት መቆም በእኛ ጥንካሬ ላይ የሚወሰን አይደለም እና አንዳንዶች በግብዝነት የምለው ቀናይ ሰዎችን ለመቃወም አይደለም፣ ግን በግብዝነት እኔ እንደ የፈለገ ይሆን እንጂ ሁሉ ሰው ቢሄድ እኔ ብቻዬን እቀራለሁ ብሎ ይናገራሉ። እና እኔ ብቻዬን እቀራለሁ የምትለዋ ጥሩ ሆና ግን የሚያስቀር ጥብዓተ መንፈስ ቅዱስ ወይም ደግሞ የሚያጠና የእግዚአብሔር ኃይል ግን ያስፈልጋል እና እሱን በእኛ የምንታበየው አይደለም፣ ከእግዚአብሔር የምንጠይቀው እና ሰው እንዳይወድቅ ይጠንቀቅ የተባለው ለዛ ነው። ከእውቀትና ከመሞከር ባሻገር የእግዚአብሔርን ኃይል ስለሚፈልግ ነው እና እነኚህ ሰዎች በብዙ መንገድ አንዱና ዋናው ግን የልቦና ጥመት ነው ከእውቀት ማጣት ባሻገር እና እንደዚህ የልቦና ጥመት ያላቸው ሰዎች ጌታቸውን በ30 ብር ይሸጣሉ። የልቦና ጥመት ያላቸው ሰዎች ዓለም ጎትታ ትጥላቸዋለች፣ በዝሙት ይወድቃሉ፣ በስካር ይወድቃሉ፣ ሄደው ተሳዳቢ ይሆናሉ። ከዛ እንደምታዩት ነው አሁን ታቦት ነሽ መቅደስ ነሽ ማንለውም ብለው በቃ መከራ በዚህ ደረጃ ሰው በክርስቶስ የሚያምን ክርስቲያንን የሚጠላ አውሬ ሆኑ ማለት ነው። ይሄ ልቦና ጥመት ነው። እግዚአብሔር እነሱ ወደ ልቦናቸው ይመልስልን እና ማንም የሄዱ ሰዎች ሁሉ የተናገሩት እውነት ነው ብለን አንቀበልም። ብዙዎቹ የሄዱት በልቦናቸው ጥመትና በራሳቸው የስጋ ፍላጎት ነው እና እኛ እንደውም በብዙ ምክንያት አሁን ስግደት አስጠልቶ ትሄዳለ፣ ጾም አስጠልቶ ትሄዳለ። ቢኒ ታውቃለህ፣ እዛ ቤት ብዙ ነገር መንገድ ምቹ ነው፣ ሰፊ ነው፣ ምንም ችግር የለም። ስንዴም ተሰፍሮለት ይሄዳል፣ እናውቃለን፣ እንሰማለን። ምንም የአካባቢያችን የኑሮ ሁኔታ ነው። በስልጣን ይኸው በዚህ ዘመን ያሉት አሉ አይደል? በብሔር ይሄዳል። ምን ብሔር እንደዚህ በፖለቲካው ማለት ነው። በዛ ምናምን ብሎ እኔ እንደውም ሌላ መርሳት የሌለብን እንደ ፋሽን ተቆጥሮ የሄዱ ሰዎች አሉ። ባለሀብት ሁሉ ወደዚህ ሃይማኖት ነው እስኪባል እስኪመስል ድረስ ትንሽ ገንዘብ ሲገኝ የገንዘቡ ባለቤት፣ የሀብቱ ባለቤት፣ የጸጋው ባለቤት እግዚአብሔር ተረስቶ በምንም መንገድ ተሰብስቦ የሆነ ቦታ መከማቸት ይታያል። ማለት በማወቅም ባለማወቅም ትንሽ እውቀት ሲገኝ 9ኛ ክፍል 10ኛ ክፍል እዛ ሃይስኩል አካባቢ የነበረንን ፍላጎት አስቡት። ማለት ብዙ ሰው እዛ ጋር በማይሆን በጓደኛ መሳብ ሄደን እንየው እስኪ ምናምን በሚል እውቀት ማጣት አንድ ነገር ነው። በዛ ላይ ደግሞ ፋሽን ተከታይ በቃ ኦርቶዶክስ የጥንታውያን ናት፣ የኮንሰርቫቲቭ ናት፣ ነገሮችን የምታከር ናት፣ አባቶች የምትል ናት፣ ግዕዝ ነው የምትጠቀመው ምናምን ብሎ ሞደርን ነው ብሎ ራሱን ወደ ፕሮቴስታንቲዝም ሞደርን ነው ብሎ ወደ ኢንዲቪዥዋሊስቲክ ወደ ሆነው ይሄ ዌስተርን ወርልድ መሳብ አለ። የፋሽን ተከታይነት ማለት ሃይማኖት ደግሞ ፋሽን አይደለም በአጋጣሚ እና በብዙ ምክንያት ይሄ ሁሉ የልቦና ጥመት የሚለው ውስጥ ነው የሚገባው። እውቀት ብቻ አይደለም። በትክክል ሮሜ 8ን አንብቦ ነው ወይ የሄደው ሰው? ሮሜ 8 ከሆነ ደግሞ የኔ ቤተክርስቲያን ምን ትላለች ብሎ ጠይቆ ነው ወይ የሄደው? ሰንበት ትምህርት ቤት ተምሬያለሁ ሲል እግዚአብሔር ይስጥ ቢኒያም ቆንጆ ፈተናዎች አሉ እስኪ አቡነ ዘበሰማያት በልልኝ ትላለች። እንግዲህ ይሄንን ሳይል ከሆነ ሄደው አልነበረም ማለት ነው። ስለዚህ በመሰረታዊ ጉዳዮች ላይ ምንም የሚያውቀው ነገር ሳይኖረው ከሆነ ሄደው ዋናው ጉዳይ ያለው የልቦና ጥመት ነው። የሰይጣን ኃይል የሱ ዝለት ተጨምሮበት እዚህ የደረሰው። ስለዚህ አንዱ እና ብዙዎች ጓደኞቻችንን ልንጠይቅ እንችላለን። በቃ 8ኛና 9ኛ ክፍል 10ኛና 11ኛ ክፍል ወይም ደግሞ የተወሰኑት ዩኒቨርሲቲ ሲገቡ ጓደኞቻቸውን አዩ፣ በፍቅርም በሉት በምንም ወክ እናርግ ብለው በመሄድም ሊሆን ይችላል ፋሽን ተከታይ በመሆን ሃይማኖትን በፋሽን ቀየሩ። ከዛ እንዳልኳችሁ ካሉት ምርጫዎች ብዙ ጊዜ ፓስተሩ የሚናገረው ኦርቶዶክስ ይጠጣሉ ከሆነ ይጠጣሉ ይላል። ከዛ የቄሶቹ እንዲያረጋሉ ከሆነ ያረጋሉ ይላል። እኔ እንደዚህ ስላደረጉ ነው የወጣሁት ይላል ማለት ነው። ውሸት ነው። እሱ የወጣው በራሱ ምክንያት ነው እና እግዚአብሔር ልቦና ሰጥቶን እንዲህ እንድንጸና ካላበረታን ቀላል አይደለም ጉዞ።
ቀጭን መንገድ ላይ ነው ያለነው። ጠባብ መንገድ ላይ ነው ያለነው። ጠባብ የተባለበት ምክንያት እንደዚህ አይነት ነገሮች ስላሉ በቃ ብዙ የተመረጡ አሉ፣ ግን የሚያልፉት የእነኛ እስከ መጨረሻ ድረስ የጸኑ ሰዎች ናቸው። ብዙ የተጠሩ ሰዎች አሉ እና እግዚአብሔር ለዚች እህታችንም ልቦና ይስጣት። አንተ ለዚህ ውስጥ የሚያገናኝህ የለም፣ ደግሞ የሰማይ አባቴ ያውቃል ምን እንደምትሰራ እና መልስ አትመልስ ለዚህ። ምክንያቱም ፍሬን ታጣለህ። እንደዛ ሲሆን ፍሬን ታጣለህ። አሁን ዲግቢ እንዲውጪ ምናምን ካልካት አሁን በቃ ይባክንባል። ተዋት በቃ ነው እንዴ ብለህ አንተ በጓዳ ትጸልያለህ። ምን ብለህ እንደምትጸልይም ገምታለሁ። ጌታ ሆይ በእኔ የሚሰናከል አንድም እንኳን አይኖር፣ እንደዛ ከሚሆን በአንገቴ ላይ እንዲያርገ ወደ ባህር ጣለኝ ብለህ ነው የምትጸልየው ብዬ ተስፋ አደርጋለሁ። ሁሉም ክርስቲያን እንኳን ይሄን የሚያክል 300 ጉባኤ በነገራችን ላይ ይሄን ብንደምረው ስንት ሺህ ነው የሚሆነው በሳምንትና በወር እንኳን ይሄን ያህል ምዕመን ማስተማር የሚችል ቤተክርስቲያን በለው በጣም በጣም ሰፊ ጉባኤ ነው እና ይሄንን በጸሎት ጀምረህ በጸሎት እንደምትጨርስ ገምታለሁ። ያን እያደረግክ ደግሞ እግዚአብሔር አሳልፎ አይጥልም፣ አሰናካይ አያደርግም ወይ መሰናካያ ድንጋይ አትሆንም እና እንደዛም አይደለህም። እንደው ቢሉህም እንኳን ለጸጋ ነው ሰው እለፈው ደግሞ አውቃለሁ። ቴንኪው መምህር። እኔ ለደቂቃም በነገራችን ላይ የቀለሜ አሁን አይታችሁ ከሆነ ዛሬ ራሱ ይናገር ነበር የሆኑ ኦርቶዶክሳውያን ያሳደብና ይኸውላ ጾማቸው ይሄ እኮ ነው ይላል እና እስኪ አሁን እናነሳለን። በተቻላችሁ መጠን ቪዲዮ መክፈት የምትችሉልኝ ሰዎች ካላችሁ አክቲቭ ሆናችሁ እንድትከፍቱልኝ እንዲህ አይነት ሰዎችን መግለጥ ስላለብን ማለት ነው። ጄሩ መግባት ከፈለክ እስኪ መግባት ትችላለህ። ጸሎት እንዴት ነህ ወንድሜ? ሰላም ነህ ብያለሁ። ኢትዮላቭ ሰላም ብያለሁ። ሰላም እንዴት አመሻችሁ? ሰላም ብያለሁ። ቢኒ እግዚአብሔር ይመስገን። እንዴት ነህልኝ? እግዚአብሔር ይመስገን ሁሉ ሰላም አለው። በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ልትከፍቱልን የምትችሉ ሰዎች ካላችሁ እንትን ልታደርጉ ትችላላችሁ። እሺ ቢኒዬ ኢትዮ ላቭ ላይ ድምፄ በደንብ ላይ ሰማችሁ ይችላል። እኔ ቪዲዮቿን ሳየው አንደኛው ላይ አንተ በደንብ የምታውቃት ትመስለኛለች። ቢኮዝ እሷ የጴንጤ ሃይማኖት ተከታይ ናት። ስለ አሁን መታ የተናገረችውን ነገር በሆነ ቪዲዮ ላይ ኤክስፕሌን ስታደርገው ነበረ። እኛን የሚጠሉን በእንደዚህ ነው ጴንጤ በመሆናችን እያለች ማለት ነው። እና ሰው ልኳት አይደለም ሰው ልኳት ነው አትበሉ። ከታች የመጣችሁ ልትሳደብ ነው። ስለዚህ ቢኒ ሲጀመር ኦርቶዶክስን ተሳዳቢ ሆኖ የመጣ ሰው አይደለም። ኦርቶዶክስን አምኖበት በትክክል ተማምኖበት የመጣበትን የያዘውን የጨበጠውን ያገኘውን አምላክ አግኝቶ ነው ቢኒ የመጣው እዚህ እንጂ እንደሷ አይነት ሰው መጥቶ ሊሰድበው አይገባም። ሲጀመር እሱ ተሳዳቢ አይደለም። እሱ እነሱን ሊያስተካክላቸው ሊያስተምራቸው የፈለገው ነገር ስላለ ነው እስካሁን እየታገለ ብዙ ትግል በቤተሰቦቹ ስንት ነገር መጥቶበት እዚህ ቦታ የደረሰው። እንደዚህ አይነት ሰዎችን ዝም እንልናቸው አይገባም በፍጹም። እኛ ኦርቶዶክሳውያኖች ተሳዳቢዎች ደግሞ አይደለንም። ስም ሰጥተውን ብዙ ነገር እያደረጉን ነው። ብልጡኑ ባካችሁን አንታለል። ኦርቶዶክስ ህይወት ናት። ኦርቶዶክስ ቀልድ አይደለችም። ብዙ አባቶቻችን ተጋድለውባታል። ስለዚህ ቦታ አትስጧቸው። እቺ በትክክለኛ ጴንጤ ውስጥ ያለች ሰባኪ ናት። ስለዚህ እንደዚህ ልትሳደብ ቪዲዮ ልትቀርጽ እንዲያልኩት ለማለት እንዲመቻት ነው የመጣችሁ እዚህ። አንዳንዴ እዚህ ያላችሁ የምትከታተሉ ሰዎች በእድሉ ያላችሁ የመክፈት የመዝጋት ቢኒን እነሱን ሲያወራ እናንተ ገብታችሁ ቪዲዮቸውን አይታችሁ ቶሎ ኢንፎርሜሽን መስጠት አለባችሁ። ጊዜ መሰጠት የለበትም። መጡ በትክክል አናግረው ተሰምተው ይሄዱ። የሚሳደቡ ከሆነ ደግሞ እዩዋቸው። እሱ የሚለውን ሰምታችሁ አውርዷቸው። ምንም አያስፈልግም እኮ እንዲህ ያልነው እንደዚህ ያለን ለማለት ነው። ወርደው እንዴ ተጫውተዋል እኮ ይበቃቸዋል። ጊዜያችንንና እምነታችንን እኮ ብዙ ነገር ሆነናል። እርስ በርሳችን እንዳንዋደድ አድርገውናል እነኚህ ሰዎች። እንደዚች አይነቷ ናቸው ሃይማኖታችንን ስንት ነገር ያስባሉ። የጥንቶቹማ ስርዓት ነበራቸው። እየተደበደቡ እንኳን ስንት ሽማግሌዎች ስንት ትልልቅ አባቶች እየተደበደቡ እንኳን
ዝም ብያሉ እንኳን ሃይማኖታቸውን የሚናገሩ የነበረበት ዘመን ነበር እና ቃለን እኮ አሁን ግን የሜዳ ላይ አህዮች መስል እየተፈራገጡ የመጡ ሃይማኖታችንን እንደገና ደግሞ ወደኛ ጋር ፈልገው የመጡትን አምነውበት የመጡት ሰዎች እንዲሰደቡ አንፈልግም እንዴ ጭራሽ በቤቱ መጥተው ቢሰድቡት ታግሽ ቆይ ተክተይ እንደ ችግር የለም ተረጋጊ ኢትዮ አማነሳው ሐሳብ አለ እማነሳው ሐሳብ አለ እኔ እኮ ስንት ጠግቤ አይደል እንዴ የምኖረው በየቀኑ ሚላክልኝ መልእክት ባሳያችሁ ትገረማላችሁ አሁን ዛሬ ያነሳሁት ሐሳብ ቀላል ሐሳብ አይደለም ምክንያቱም ያነሳሁት ሐሳብ ኤኒ እግዚአብሔርን አቃለው የሚል ሰው ሊጠይቀኝ ይችላል እነ ልቁ ቀለሜ የሐሰተኛው የክርስቶስ አገልጋይ ናቸው የሚል አቋም ነው ያስኩት ለምንድነው የሐሰተኛው ክርስቶስ አገልጋይ ናቸው ካላችሁ ቀለም ወርቅ እማምላክን እንደተሳደበ ነው ያለው እማምላክን ብቻ አይደለም በግልጽ አማርኛ የኦርቶዶክስ ኢየሱስ እስከ 30 ዓመቱ ሰው የሚገል ነው ሰው የሚያስጨፈጭፍ ነው ብሎ ይናገራል ሎቱ ስብሐት በአደባባይ እኮ ነው እኮ የሚናገረው ስለ እመቤታችን ቅድስት ድንግል ማርያም ስለ አምላክ የሚናገረውን መስማት ትችላላችሁ እሺ ታዲያ ይሄ የትምህርት ስህተት ነው ወይስ ክህደት ነው የሐሰተኛው ክርስቶስ አገልጋይነት አይደለም እንዴ እሺ ሌላ ልጨምር ቅድስት አርሴማን ባገኛት እገረፋታለሁ ሎቱ ስብሐት ጊዮርጊስን ባገኘው እንዲህ ብሎ ይናገራል እሺ ይሄን ነው አሁን ወንድሜ ኤርሚ ትክክለኛ ስሙ ነው ቀለም ወርቅ ተንፈሱ ዘሴም ትዝታውን ነው የሚሳደበው ዘሴም ጽጌን ነው የሚሳደበው ዘሴም ብዙዎቹን ነው የሚሳደበው ለዚህ ነው አንዳንድ ኦርቶዶክሳውያን ባልመቻችሁ እዚህ ቲክቶክ ላይ ያላችሁ ለኔና ቀለም ወርቅ ፍራሽ አዳሾች የሐሰተኛው ክርስቶስ አገልጋይ ናቸው ብዬ በማስረጃን ያስቀመጥኩት ዛሬ ትምህርታቸውን ብቻ ሳይሆን ካራክተራቸውን ጭምር ያስቀመጥኩት ከስድስት የወለዱ ሰው የገደሉ ያስገደሉ ብዬ በማስረጃ ነው የተናገርኩት 3 ሚስት ያገቡ በማስረጃ ነው የተናገርኩት ለምን ዋሻለሁ ስለዚህ ሐሰተኛ እውነት ለመናገር ማን ነው የሐሰተኛው ክርስቶስ እሺ የኦርቶዶክስ ኢየሱስ ትክክል አይደለም እኛም ጋር የተለያየ ኢየሱስ ነው ያለው የኔ ኢየሱስ ግን ልክ ነው ካለ ይሄ የኔ የሚለው ኢየሱስ ወላጅ አልባ ነው እማምላክን አይቀበልም ቅዱሳንን አይቀበልም ይሄ በማስረጃ ነው እንግዲህ ከቅድም ጀምሮ ቁጭ ብሎ ይሰማኛል ቀለሜ በነገራችን ላይ ቁጭ ብሎ ባለቤቱም ትለዋለች እንደው ከዚህ ሰውዬ ጋር ባትነካካ ጥሩ ነበረ ይሄ ሰውዬ እውነት የያዘ ሰው ነው እሱ ብቻ እንደመስላችሁ የእሱ የፓስተር ሰለሞን ሚስት ያው በቪዲዮ ሚስቶቻቸውን ያወጧቸውም ትልልቅ ሴቶች ስለሆኑ ማለት ነው እውነተኛ ሰው ነው በቃ እኔ እኮ ቀለሜ እኮ ገንዘብ ልስጥህና ተወኝ እኮ ብሎኛል ቃል ታምናላችሁ ገንዘብ ልስጥህና ተወኝ ለምነውኛል ብዙዎቹ ለምነውኛል እሱን ተውት ብልጽግና እኮ ገንዘብ እንስጥህና አቁም ብሎኛል ቃል ይሄ ፕሮጀክት ነው እንዴ ይሄ የህይወት ጉዳይ እኮ ነው ይሄ እኮ የትውልድ ጉዳይ ነው ይሄ ዘላለም ጉዳይ ነው ስለዚህ ሎጂካሊ አንድ ፕሮቴስታንት ከአንድ ፕሮቴስታንት ጋር አንድ ኦርቶዶክስ ከሚወያይ እኔ ከአንድ ፕሮቴስታንት ጋር ብወያይ የመጣውበትን መንገድ ስለማቅ ለምሳሌ እኔ ስለ ምልጃ ምንም የሚከብድ ነገር የለም መልስ ለመመለስ ምንም የሚከብድ ነገር የለም ለምን መሰላችሁ ሕያው የሆነው ክርስቶስ
ለስም አጠራሩ ክብር ምስጋና ይግባው ሕያዋን አድርጎናል። ስለዚህ ከሞት በኋላ የሚቆረጥ ሪሌሽንሺፕ አለ ወይ የሚል ሙግት አነሳለሁ። እና እኔ በነገራችን ላይ ለየትኛውም የፕሮቴስታንት ስኮላር እኔ መልስ ችግር የለብኝም። በነገራችን ደስ የሚለኝ ነገር ዛሬ ራሱ አንድ ወንድም ሜሴጅ አስቀምጣልኝ ካለ ራሱ በቃ ስማኝ፣ ይቅርታ ስም አልጠራም፣ ማንነትን አልጠራም። ከብዙ አመት በኋላ ግርማ በላይ ግርማ ነኝ። ከየት ነው አለምጼ? አዎ ከየት ነው? ከፕሮቴስታንት ቸርች። እሺ አሜን። ግርማ ስለሚል ነው። እሺ አይ ቅድም አንዲት እሷን የጠየካትን እንትን መልስ አድሬስ ለማድረግ ያክል ነበር። እሺ አንተ ለምን እንደወጣ ኦርቶዶክስ ይቅርታ። እሺ ሚዩት አድርግና ልጅቷን አንዴ እናሳይና ከዛ እድሉ እሰጥሃለሁ። መልካም ሚዩት አድርግና ጠብቅ። እንግዲህ እቺ ልጅን ላሳያችሁ ማለት ነው። እኔ አንተ እንዳንተ አይነቱን ያወጣል እንደዚህ የምንገልጣቸው በክፋት አይደለም። ፒንክ አረገችውን አውጣልኝ ብላለች። እሺ እኔ እኮ አውቃለሁ ስላለች የት ነው ማጋት? እሺ ክፈታት ድምጿን። ድምጿ አይሰማም። ኦኬ እዚህኛው አይ ቲንክ የኛው ሰላም መሰለኝ ነው ቪዲዮ። እቺ ሴትዮ ነች ማለት ነው። እሺ ሌላ እቺ ነች እንግዲህ በነገራችን ላይ። እሺ ቆይ የእንትናን አምጣው፣ ወይ እንትና አምጣው፣ ይሄ ፂማሙን አምጣው። በነገራችን ላይ ይሄ ልጅ ታውቁታላችሁ? እኔ ከድሮ ነው የማውቀው። ይሄ ልጅ አደም ግዛ ብዬው ብዙ ቀን መክሬዋለሁ። ቱቦ ስር የሚሰክር ሰው ነው። ግን ይኸውላችሁ ቱቦ ስር ሰክሮ ማታ ጠዋት ደግሞ ጉባኤ ይቆማል። ማስረጃ ነው ነገር አይታችኋል። ግን ቆይ ኢትዮ እኔ መክሬዋለሁ እና አደባባይ ላይ አሁን ቤተክርስቲያን ለማሳጣት የሚሄድ ሰው ነው ይሄ እና እንደዚህ አይነት ሰዎች ናቸው። ለማንኛውም እቺ ነች እንግዲህ ቅድም መታ አንተ ነህ ከፕሮቴስታንት ያወጣኸኝ ብላለች። እሺ ግርማን ላናግርና እንቀጥላለን። እሺ ግርማ የት ቤተ እምነት ነው? ፕሮቴስታንት ይሄ ነበር። ፕሮቴስታንት የት ንገረኛ። ፕሮቴስታንት መጠሪያ ነው። ምን ወንጌል ብርሃን ቸርች ነኝ። ወንጌል ብርሃን። እሺ ወንጌል ብርሃን ጋሽ ዳንኤል ጋር። እሺ ጥሩ። ከልጅነትም እዛ ነበርክ? ኧረ ኦርቶዶክስ ነው። ስለሱ ላወራ ነው። 1989 እንደተከፈተ ስለማውቅ ወይ 1990 እንደተከፈተ አውቃለሁ። እሺ ወደ ፕሮቴስታንት የመጣሁት በቅርብ ስለነበር ምክንያቱን ለመናገር ነበር። እሺ ምክንያቱ ምንድን ነበረ ወደ ፕሮቴስታንት ያስኬደ? እሺ አመሰግናለሁ። በመጀመሪያ እድሉን ስለሰጣችሁ ምን አለ መሰለህ ቢኔ እኔ የገጠር ልጅ ነኝ። ባል የት ሀገር ነው? አዳማ ወረዳ ከአዳማ ወጣ ያለች ገጠር አለች። ወርስ አሁን እዛ አይደለሁም። ድምፅ እያስተጋባ ነው እንዴ? እሺ ቀጥልሽ። እሺ እና አንድ እውነት ነው የምነግራችሁ። እኔ ብዙ ኦርቶዶክስ የነበሩ ሰዎች ወደ ፕሮቴስታንት የመጡበት እኔ ተወልጄ ያደግኩበትን የአካባቢ ነው እየነገርኳችሁ ያለሁት። ምን አለ መሰለህ እኛ ተወልደን ባደግንበት በእርግጥ የኦርቶዶክስ ቸርች አለ። አሁን ለምሳሌ እኛ ሰፈር ባለወልድ አለ። ግን አንድም ሰው እዛ ቤተክርስቲያን ጠርቶኛን ወንጌል አልሰበከንም፣ አላስተማረም። ያው እግዚአብሔር ይሄን በቃ በእግዚአብሔር ፊት ነው የሚናገር። እሺ ቆይ ግርማ ሚውት አድርግ። ጥሩ። አሁን ግርምዬ በአጭር አማርኛ ያልከኝ አንድም ቀን እዛ ቤተክርስቲያንን ባለወልድ ቤተክርስቲያን ጠርቶ ወንጌል አልሰበከንም አንድም ሰው ብለኸኛል አይደለ? ልክ ነኝ አይደለ? አዎ። እሺ ቅዳሴ ያስቀድሰህ ታውቃለህ?
ቅዳሴ አይደለም። ግልጹን ስነግርህ ኢየሱስ የሚባል ለእኛ ስለመሞት እንኳን የምናውቀው ተአምር ታሪክ ማለት ነው። ቆይ እንደ ቅዳሴ አስቀድሰህ ታውቃለህ ወይ? ምኑን አውቄ ነው ማስቀድሰው? አላውቅም። ሚውት አድርግ እንግዲህ መምህር የቅዳሴ መግቢያ ይበሉልን እስኪ። ቅዳሴ መግቢያ ብቻ ለምሳሌ ኩሉ ዘገብራ ለጽድቅ ጻድቅ ይቱ ወዘያከብር ዘተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ህዝቡ። ምን ማለት ነው ይሄ? በጎ የሚሰራ እግዚአብሔርን የሚወድ ወደ ቤት ይግባ፣ እንደዚህም አይሆን ከሆነ ደግሞ ይለይ። የመጀመሪያው አንድ ድገሙ ማለት ስለ ክርስቶስም ስለ ቅዱስ ቁርባን ላይም መሀል ላይ ነውልን። እሺ መላክ ቀጥል። ከውዳሴ ማርያም አልበላችሁ። እሺ ነገሰኝ ኢየሱስ ክርስቶስ ቃል ዘተሰብአ ወኀደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐት አሐዱ ዋሕድ ላሁ ሰምረ ይሳለነ ሰአሊ ለነ ቅድስ ኢየሱስ ክርስቶስ ቃል የአብ ቃሉ የሆነ ኢየሱስ ክርስቶስ መጣ፣ ተወለደ፣ አዳነን። ይሄ የሰኞ ሶስተኛው ውዳሴ ማርያም ሶስተኛ ቁጥር ላይ ያለው ውዳሴ ማርያም ነው። ኢየሱስ ክርስቶስ ቃል መጣ፣ አዳነን። የመጣው ደግሞ ሰምረ አቡሁ አባቱ ጋር አንድ ፈቃድ ሆኖ ነው መምጣቱ፣ መወለዱ፣ ሰው መሆኑ፣ ማዳኑ እሱ ስለወደደን ብቻ ሳይሆን አባቱም ስለወደደን ነው። አባቱ ስለላከው ብቻ ሳይሆን ራሱ ስለፈቀደ ነው። ስለዚህ የጌታን መምጣት ከዛ ደግሞ የእሱ መምጣት እንዴት እንደሆነ ያስረዳበት ነው እና በቅዳሴውም በለው በጸሎቱም በለው ኢየሱስ ክርስቶስን ከቅድስት ቤተክርስቲያን በተሻለ የሚሰብክ የለም። እንደው ግን እኔ አንድ መሰረታዊ ጥያቄ አለኝ። ከቅዳሴም በፊት አባታችን ሆይን ብለህ ታውቀው ይሆን? ተስፋ አድርጋለሁ። አሜን። እየሰማኋችሁ ነው፣ ግን ብታስጨርሱኝ ጥሩ ነበር። አንድ ላይ እንትን አይደለም። ለምን መሰለህ እናስጨርሳለን፣ ግን ቅዳሴ የምታስቀድስ በቅዳሴ ውስጥ አምስት ጊዜ ወይም 4 ጊዜ ባለሳሳት ቃለ እግዚአብሔር ይነበባል በቅዳሴ ውስጥ ራሱ። ስለዚህ አሁን የአንተ ድካምን አሁን ባለህበት ቦታ ባልወልድ ቤተክርስቲያን እኮ ያለ ቦታውን አሁን ብትናገር እዛ ያለ ኦርቶዶክሳዊ ላስገባ እችላለሁ። የአንተን ድካም የአንተን አክቲቪቲ ማነስ እንዴት ቤተክርስቲያን ወንጌል አልሰበከችም ኢየሱስን አልሰበከችም ትላለህ? አባታችሁ ነው የሚለው ጸሎት ምን ማለት ነው? ከየት ተወስዶ ነው? አሁን እንግዲህ ለእውነት ታውቀዋለህ ቢኒ ለዚህ ነበር እኮ ብታስጨርሱኝ ብዬ ያልኩት። እሺ አባታችን ሆይን ታውቀዋለህ?
እኮ ይቅርታ አድርጉልኝና ብጨርስ እኮ እንደዚህ ብላትሉኝ ትችሉ ነበር እኮ። ለዛ ነው ልጨርስ ሐሳቤን ያልኩት። አልጨረስኩም። መሀል ላይ ፒጂ ስለማን ነው ይቅርታ። አውቃለሁ ለደሞ አላውቅም። አውቃለሁ። እሺ ከአባታችን ነው ቀጥሎ በሰላም በቅዱስ ገብርኤል ወይም እመቤታችን አለ። ከሱ ቀጥሎ ደግሞ ጸሎት ሃይማኖት አለ። ጸሎት ሃይማኖትስ ታውቃለህ? ይቅርታ አላውቅም። ስለዚህ ኦርቶዶክስ ነኝ ብለህ ማውራት አትችልም። ምክንያቱም ጸሎተ ሃይማኖት ሁል ጊዜ የሚባል የሶስተኛው ክፍለ ዘመን አባቶች ቅድም አፖስቶሊክ ፋዘር ሲላቸው የነበሩት በሁሉም ቴዎሎጂያንስ ተቀባይነት ያላቸው በሁሉም ቴዎሎጂያንስ የሚለው እነ ሉተርን እነዚህ በቅርብ የተነሱትን አያጠቃልልም። ከዛ በፊት በሶስተኛው በሁለተኛው ክፍለ ዘመን የነበሩት አባቶች በአራተኛው ክፍለ ዘመን በሶስቱ ጉባኤያት የተደነገጉት ህጎች ባጭሩ በጣም ቆንጆ በሆነ መንገድ ተጽፎ እያንዳንዱ ኦርቶዶክሳዊ ሁል ቀን አባታችን ሆይ ካለ በኋላ ቀጥሎ የሚጸልየው የቅዱስ ዮሐንስ አፈወርቅን መልእክት ነው። የቅዱስ ቄርሎስን መልእክት ነው። ምን ይላል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። እውነት አሰለ። ይሄ መጽሐፍ ቅዱስ ላይ የለም? ሁሉን የፈጠረ በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ይሄ መጽሐፍ ቅዱስ አይደለም? በአንድ ጌታ በኢየሱስ ክርስቶስ እናምናለን እርሱም እያለ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ ከአብ ጋር የሚስተካከል ሁሉ በእርሱ የሆነ መጽሐፍ ቅዱስ አይደለም? ይሄ ከሆነም ሁሉ ያለ እርሱ የሆነ የለም። ይሄ ሁሉ ተብሎ ከዛ ደግሞ መንፈስ ቅዱስ ይቀጥላል። በመንፈስ ቅዱስም እናምናለን እርሱም ጌታ ሕይወትን የሚሰጥ እዚህ መሀል ላይ መምጣቱን፣ መወለዱን፣ መሞቱን፣ መቀበሩን ይናገራል። እኔ የምልህ እያንዳንዱ ኦርቶዶክሳዊ ለጸሎት በቀን 7 ጊዜ እንደው ቢያንስ በቀን 3 ጊዜ ይቆማል። አንተ ኦርቶዶክሳዊ ነኝ ብለሃል። ይሄንን ጸሎት ደግሜዋለሁ እያልከኝ ነው ማለት ነው። በሌላ አነጋገር አባታችንን አልተማርኩም፣ ይቅርታ ሃይማኖትም አልተማርኩም፣ ቤተክርስቲያንም አባታችን ወይንም አላስተማሩንም፣ ጸሎት ሃይማኖትም አላስተማሩንም። መማርም የሚችሉም አይደሉም ማስተማር አይችሉም ካልክ ሌላ ትምህርት ነው የሚሆነው፣ እንነጋገራለን። ቤተክርስቲያኑን ትነግረናለህ እንዴት አባታችን አያስተምሩ የሚለው። ይሄንን እያልክ ከነበረ ግን አሁን ያልኩት መጽሐፍ ቅዱሳዊ ነው አይደለም። ግድ የላችሁም። እስቲ አንድ ሀሳብን ስለጨረስኩ ነው አሁን። እሺ አውቃለሁ እኮ ስላልከን ነው። እሺ ቀጥል ግርማ። ቢኒ አልጨረስኩም። ብጨርስ እርግጠኛ ነኝ 100% እንደዚህ ያልከኝ ነበር። እኔ ሀሳቤን ከጀመርኩበት እኔ ተወልጄ ያደግኩት ገጠር ነው። በኦሮምኛ ተናጋሪ ነኝ። በኦሮምኛ ነው አፌን የፈታሁት። አሁን አባቴ እዚህ ጋር የተናገሩትን ነገር እኔ አይደለም እዛ ደረጃ የደረስኩኝ። ይኸውልህ ነግሬሃለሁ እኮ ሲጀምር ኢየሱስ ለማን እንደሞተ ኢየሱስ ማን እንደሆነ እንኳን አናውቅም። ይሄን የነገረን ሰው የለም። እሳቸው ያሉትም ቅዳሴ ምንም አናውቅም። ምንም ነበር ነው ዜሮ ደረጃ ውስጥ የነበረ እሱን እኮ ነው እየነገርኩህ ያለ። አይደለም በግዕዝ የሚቀደስ ቅዳሴ አይደለም አማርኛውን እንኳን ሰማችሁ ነው አክሰፕት ያደለ ያስታውቃል። ተናጋሪ እንዳለ እሱ ነው። እኔ ተወልጄ ያደግኩበት አካባቢ ያለው ችግር ይሄ ነው። ማንም እኛን ቸርች የት አካባቢ ነበርክ? ይኸውልህ አዳማ ወረዳ ወጣ ስትል ሩጌ ባለወልድ ኢቨን ቀበሌያችን እንኳን በባለወልድ እንትን የተስለይሆንስ ሩጌ ባለወልድ ያለ አዳማ ናዝሬት ያለ ሰው ገስት ላይ ይምጣ። እሺ ኦርቶዶክስ የሆነ እሺ ቀጥል። ክስ ስለሆነ ቢኒ የኔ ያለውልህ ሂጅ አንዴ ናዝሬት ነሽ እና አንቺ ተይ እንጂ አንቺ እንዴት ነሽ የሚባለው ቤተክርስቲያን ነው ያለሽው? ያ ወንድሜ እንዴት አድርገው ባከል አይ እኛ በአዳማ ዙሪያውን ኦሮሚያ ክልል ነው ተወልደን ያደግነውና እኔ አዳማ ድግ ያለው ሁርታ የምትባል አርሲ ሮቤ እንግዲህ ከአርሲ ሮቤ የባሰ ኦሮሚያ ክልል የለም። እንደው ኦነስትሊ ለመናገር ማለት ነው እውነት ቃል ማለት እንዲሁም አዳማ አንተ ያለህበት ወደ ከተማው ይቀርባል። አሁን ወደ አርሲ ሮቤ ብትሄድ
አርብ ገበያ የሚባል ሀገር ብትሄድ 90% ሙስሊም ያለበት እባክህን ሚውት አድርገው ድምፅ ያስተጋባል። እና ግን ብዙ ቤተክርስቲያን ያላት ጥቂት ክርስቲያኖች ግን በጣም ብዙ ጠንካራ ክርስቲያኖች ያሉባት ክልል ነው። እና እንደ ክልል ካወራክ ማለት ነው እንደው አንዳንዴ የራሳችንን ስንፍና ለቤተክርስቲያን መስጠት ካልሆነ በስተቀር እንኳን በአዳማ አሁን በምል በሮቤ አርብ ገበያ እንግዲህ ኦሮሚያ ተወላጅ ነኝ ካልክ በጣም በቃ 90 ወይ 70% የሙስሊም ተወላጅ ወይ ደግሞ ሙስሊም እምነት ተከታይ ያለባት ሀገር እንኳን በጎጆ በሳር ቤት ውስጥ ቤተክርስቲያን ተሰርቶ እነ ቃል ማነው ልደተ ቃሉ እነ ፀሐይ ዘማሪዋ ከዛ ክልል የወጡ ብዙ ጠንካራ የኦሮሞ ልጆች ኦርቶዶክሶች አሉ። ማን አስተምሯቸው ነው? ግዕዝን አውቀን አላወቅንም አይደለም። እና የራሳችን ኢንተረስት ያለ መኖር ቤተክርስቲያንን ብሌም ባናደርግ እና ናዝሬት ማለት አንተ ለምትላት በጣም የሆነ በባጃጅ የሚኬድበት ወይ ደግሞ ትንሽ ከፍ ቢል በሆነ ትራንስፖርት የምትሄድባትን ክልል እኔ እንደው አልተሰበክንም ከምትል እኔ ትላንትና እንኳን ከእስልምና እምነት ውስጥ የመጣን ልጆች እንኳን ኢንተረስቱ ስላለን አባታችንን እንኳን ሳንጠመቅ ችለናል። እና ፍላጎት ነው የሚያስፈልገው። እምነትን እውነት የፈለግከውን እኔ አሁን ከዛ እምነት ውስጥ ወጥቼ እስልምናን ብሌም ማድረግ አልፈልግም። ብዙ ማላቃቸው ነገሮች አሉ። በራሴም ድክመት ይሁን ቤተሰብ ባለማስለመድም ሊሆን ብቻ ይሄን ያህል ስለቀደም የነበርሽበትን እምነትሽን ንገሪን ብትለኝ እንዲሁ 100% አፌን ሞልቼ ላልናገር እችላለሁ። ግን እስልምናን እምነት ብሌም ማድረግ አልፈልግም። የራሴ ስንፍና ነው ያን ነገር አውቄ ደግሞ ወደዚህ እምነት ግን ስመጣ ስንፍና ውስጥ መሆን አልፈልግም። ክርስቶስ ማን ነው ወደሚለው ግን ዛሬ በጣም ኢንተረስትድ ሆኜ የምፈልገውን ነገር እማራለሁ። እና የራስ ፍላጎት እንጂ የሚያስፈልገው የእውነት ክርስትናን ኦርቶዶክስን ኮምፕሌን ለማድረግ በጣም እንትን ይከብዳል። ለምን መጽሐፍ ቅዱስን እሷ ሰጣክ እሷ አስተምራክ ዛሬ ምናልባት የጴንጤ ከዛ ክልል መጠኮ ይሄንን መጽሐፍ ቅዱስ የሰጠችክ ያስቀመጠችልች ቤተክርስቲያናት እና ማን አስተማረክ? አንተ የጴንጤ እምነት ውስጥ ስትገባ አዳማ ከተማው ስለገባክ ከዛ አወቅከው። እና ልል የፈለኩት አንተንም ለመውቀስ አይደለም፣ ግን የራሳችንን ስንፍና ለቤተክርስቲያኑ አንስጥ። ድልም ካለ ገጠር ውስጥ መተናል። ዛሬ ግን ክርስቶስን አውቀነዋል። በኦርቶዶክስ ቤተክርስቲያን ውስጥ ሆነን ዛሬ አባታችን ሆይ እንላለን በተብታባ አፋችን። ዛሬ ቻልናትን ያህል መጽሐፍ ቅዱስ እናነባለን የትላንትና ህይወታችንን ትተን እና እኔ ከትላንትና ህይወቴን ትቼ በመጣም ያንን እምነት ግን አላንቋሽሽም ወይ አልወቅስም። እሺ ወይ አልወቅስም። ያ የኔ ስንፍና የቤተሰብ ስንፍና ያንን እምነት እንዳላቅ አድርጎ ሊሆን ይችላል። ግን እግዚአብሔር ይመስገን ዛሬ ያለሁበትን እምነቴን እወደዋለሁ እና አጠናለሁ። ማንናት ኦርቶዶክስ ምንድናት? መጽሐፍ ቅዱስ ምን ይላል? ኢየሱስ ማን ነው የሚለውን ዛሬ ላይ እየተማርኩ ነው። አባቶቼ እግር ስር ቁጭ ብዬ ነው። እባክን ወንድሜ ብሄርክበት ዳግመኛ እንደዚህ አይነት ቃል እንዳይወጣ፣ ቤተክርስቲያንን ለመውቀስ እንዳትመጣ። ኮዝኛ ከገጠሩ ክልል ነው የመጣ ነው ልል ነው። ወንድሜ አመሰግናለሁ። ከጎኔ ቅዱስ ገብርኤል ቤተክርስቲያን አለ። እኔ በዛ እምነት ውስጥ ሆኜ ቅዳሴ እንኳን ሲገቡ አቅ ነበረ፣ ምን እያሉ እንደሆነ አቅ ነበር፣ ፍላጎቱ ስለነበረኝ። መዝሙር የማታ መዝጊያ የጸሎት መዝጊያ ሲዘጋ ውይ አለቀ ጸሎት ፕሮግራም አልቆ እየተዘመረ ነው እል ነበረ። በቀደም ህይወቴ ውስጥ እንኳን ሆኜና ፍላጎቱ ስለነበረኝ ግን እከታተል ነበረ። ልል የፈለኩት ፍላጎት ካለክ በሌላ ቤት ውስጥ እንኳን ሆነ ቤተክርስቲያን ማን እንደሆነች እንድታቅ ይረዳል። ይሄ ሁሉ ኢንተረስት ፍላጎት ይወስነዋል። ወንድሜ ይቅርታ የሁሉ ስላልኩ በጣም ይቅርታ። ኢሞሽናል ሆኜ ነው። ቢኮዝ ችግር የለውም ብሌም ማድረግ ያስጠላል ማለት ነው። ቤተክርስቲያንን እንደዚህ ብለን እንዳንቀስ ችግር የለውም። በነገራችን ላይ ግርማ ልንወቅስህ አይደለም። ነገር ግን አሁን አይተህ ከሆነ የጨረቃው ጳጳስ የሆነ ቡድን በዘረኝነት ነቀርሳ የተነደፈ ትውልድ ኦርቶዶክስን ለማሳጣት እኛ ወንጌል አልሰበከችም ምናምን ለአመቺቻት ስትተ ነበር እንዴ? ለአመቺቻት ስትተ ነበረ እንደው? አዎ በደንብ ነው። ስለዚህ አንተ ሌላ ነገር ውስጥ ነበርክ ማለት ነው። እሺ ስለዚህ አሁን አስጨርሱኝ ስለነበረው ይሄንን ጨርስ ነው። በነገራችን ላይ ዮሐና ነው ምናምን
እሷ ያለችበት እንኳን አይደርስምኛ። እሷ እንዳለችው በ20 ብር በ10 ብር ባጃጅ የሚክድ ሮጌ ባለወልድ የሚባል ቤተክርስቲያን አለ። ያ ባለወልድ አሁን ያለበትን ጠይቅልኝ። አሁን ግርምሽ ግርማ ግን አሁን እኔ የነገርኩህን ግን ክልል ታውቀዋለህ? አሁን ሮቤ አርብ ገበያ ያልኩህን ክልል ታውቀዋለህ? የኦሮሞ ተወላጅ ከሆን አትሊስት ታውቃቸዋለህ። እነዛን ክልሎች ታውቀዋለህ? እባክህን ንገረኝ። ፈረቀሳ የሚባል የነዚህ የጥንቆላ ቦታ ያለበትን ክልል ታውቀዋለህ? ታውቀዋለህ ነው አሁን ጥያቄ። ታውቀዋለህ? ቆይ ልነግርሽ ነው። ከአዋሽ ማዶ እስከ ዴራ ነው የማውቀው። እኛ ከአዋሽ ወደዚህ አልኩሽ እኮ በ20 ብር ባጃጅ ነው እኛ ገጠር የምንደርሰው። እዚህ ጋር ነች። አዱላላን አለፈ እንዳልሽ የምታውቂ ከሆነ እዛ ሩቅ ነው። እናንተማ ከኛ ጋር አይገናኝም። በደንብ ነው የማውቀው። እሺ ቀጥል። እየሰማን ነው። እኛ ሃይማኖት ነበር እንደ ማንኛውም ሰው፣ ግን ሁሉም ጋር ነው። ይኸውልህ ምን አለ መሰለህ ቢኒያም፣ ሁላችሁም እዚህ ያላችሁም ከላይ ከታችም እኔ ከጥላቻም ከምንም አይደለም። ሪያሊቲ ነው እየነገርኳችሁ ያለው፣ ይጠቅማችኋልም ጭምር። በነገራችን ላይ ምን አለ መሰለህ አንድ እናት ስትወልድ በሶስተኛ ቀን በር ላይ ተወጣና ህፃኑ የ3 ቀኑን ህፃን እዛ ቡና ይፈላል። በወሩ ደግሞ ሀመቺሳ አሁን ፓስተር ቢኒያም ያለው ይቅርታ ፓስተር ነው። ኦርቶዶክስ ነች እንዲያርግ ያለች ኦርቶዶክስ ነው እንዲያርጉ የምትለው አትልም። አንተ አመቺሳ ውስጥ ነበር እኮ ብለህ ነው መናገር ያለብህ። ግርምዬ ገባ አይደል? አባባለ ግርምዬ እኔ ቢኒዬን ማቋርጠው በትልቅ ትትና ግርማ ምን አለ መሰለህ፣ እኔ አሁን ሁላችንም እያልን ያለ ነው። አንተ እንደውም ስትናገር በጣም ጥሩ ትሆን ነው ያለ። ምንም የወቀሳ ነገር አላየሁብም። ጥሩ ነው እንደዚህ ማድረግ። ግን እኛ ምንህልን ደግሞ ተረዳን። ኦርቶዶክስ ውስጥ ከሆንክ መሰረታዊ ነገር ለማወቅ አጠገብ ባልወልድ የሚባል ቤተክርስቲያን እያለ እንደው የቋንቋ ምክንያት ነው እንኳን ብትለኝ ማልቀበለው ማለት ነው። ምክንያቱም በጣም ቤዚክ ነገር ነው የጠየቀው። አባታችሁ ነው ማለት ሌላ ምንም ነገር ጋር የሚገናኝ አይደለም። ሁሉም ክርስቲያን ሁሌ የሚጸልየው እና ይሄንን ነገር በደንብ አላቅም፣ ይሄን ነገር ቤተክርስቲያን እንዲይዝ አላደረገችኝም ከምትል ቀደም እንዳልከው ሌላ ውስጥ እንደነበርክ እሱን ብታስረዳ ቅድስት ቤተክርስቲያን ላይ ከምታነሳ፣ ከዛ ደግሞ ከቅድስት ቤተክርስቲያን ወጥቻለሁ ምትል ከሆነ ቤዝ ሳይኖር ወጥቻለሁ ማለት ስለማትችል ለመውጣት እንኳን ስታስብ ምን ማድረግ ነበረብህ? በእኔ ሀሳብ ያለፈ ታሪክ ነው። ስለ አሁን ለምሳሌ ልጆች መሰጠት ትክክል ነው ትክክል አይደለም ብለህ ማንን ነው መጠየቅ ያለብህ? ያለህባትን ቤተክርስቲያን ነው መጀመር። ትታት ልትሄድ ስለሆነ እሺ ምንድን ነው የምታስተምሪው? ቢን እየጠየቀ ያለው እኮ እሱ ነው። እሷ እንደዛ ትመክራለች ወይ? ሰው እንደዛ እንዲያደርግ ፈቅዳለች ወይ? አዝዛለች ወይ? እሱን ካዘዘች ልክ ነህ። ዛሬ ወጥተህ ብትወቅስ ሁሉም ሰው ይቀበላል። እኔም በጣም ይቅርታ ልጠይቅ እችላለሁ። ወይም ደግሞ ያን ቤተክርስቲያን ዛሬ ስሙን ይዘን ምናምን ቄሶቹንም ማድረግ የሚገባን ሁሉ እናደርጋለን። ያ ማለት ቅድስት ቤተክርስቲያን ፍጹም አትፈቅደውም፣ የተወገዘ ነው። እንደዚህ አይነት ነገር አይቻልም። እሱ ብቻ ሳይሆን በደንብ ብትጠይቅ በቀላሉ የሚመለሱልህ በጣም ብዙ ነገሮች አሉ። አንተ ቅዳሴውን አላስቀደስኩም ካልከኝ፣ አባታችን ወይም ጸሎት ሃይማኖትን ይሄን ሁሉ ካላልክ በምንም መንገድ ኢየሱስን አውቀዋለሁ ወይም ደግሞ የምታሳውቀኝ ቤተክርስቲያን ውስጥ አልነበርኩም ብለው ቤተክርስቲያን ልትወቅስ አትችልም። በቃ ቲፒካሊ ወደ አንተ ነው የሚመጣው ችግሩ። ወደ ብዙዎቹ ፕሮቴስታንቶች እንደዚህ አይነት ችግር ስለሚገጥመን ነው። ብዙዎቹ ሳያውቋት ይወጣሉ። ከዛ ግን አውቀናት ነበረ እዛ ነበርን ይላሉ። አልነበሩም መጀመሪያ። ታዲያ ያልነበርክበት እንዴት ነበርኩ ትላለህ? እና ምን እያልኩ ነው? ቅን ስለሆንክ አሁንም ቢሆን ቤተክርስቲያን አሁን ቢኒ በጣም በቅን ልቦና እየነገረ ነው። በፍጹም እንደዚህ አይነት ትምህርት የላትም። በቅዳሴው በሙሉ በስብከቱ በሙሉ በመዝሙሩ በሙሉ አሁን እንደነገርኩ ከውዳሴ ማርያም ጭምር 70-80% ኢየሱስ ክርስቶስ በድምፅ በቃል በዜማ የሚነገርበት ነው። በሚስጥር በቅኔ ይህንን አንድም ቀን ሳትሰማው ሳታጣጥመው እናቴ ያጎደለችብኝ ብለህ ስትሄድ ይከብዳል። እና በትክክል እናትን ታውቃት ነበር ወይ? የነበርክበትን ቤት ታውቀው ነበር ወይ? ጠይቀህ ነው ወይ የወጣው? አዎ እኛ አንችልም፣ እኛ ጠንቋዮች፣ አሁን እንዳልከው ደግሞ ስሙን ፈረቀሳ ምናምን እንደዚህ ነን፣ አዎ እኛ ፈቅደናል፣ የኛ ሐሳብ ነው ብላ ነው ወይ የወጣው? አይደለም። ስለዚህ ምንድነው በእኔ ሐሳብ እድል ከሰጠህን ጊዜ ከሰጠህን መምህራን አሉ ያስተምሩሃል፣ እንመልስልሃለን፣ የእኛን ትምህርት እንመልስልሃለን። ምን ማለት እንደሆነ ያ የምትጠይቀው ጥያቄ በሙሉ አይ በቃ ብለህ ከሆነ ግን በጭፍን የምትቃወመው ያ ስህተት ይሆናል ማለት ነው። አሁን መቀጠል ትችላለህ።
አይ እዚህ ጋር እንዳላቋርጣችሁና ባስተር አዲስ አቤት አዲስ አንዴ እዚህ ጋር ፍቅረ ኢየሱስ ሰላም ዋላችሁ። እግዚአብሔር ይመስገን አሜን። አንዴ ግርምሽ ለሚያነሳው ጥያቄን አንተ የኛ ቤተክርስቲያን የትኛው ውስጥም ገጠር ውስጥም ብትሆን አገልጋይ የሌለበትም ብትሆን በወራዊ በዓላት ደግሞ በአመታዊ በዓላት ሁሉም አገልግሎት ይከናወንላታል። ስርዓተ ቅዳሴ ይሰራል፣ ትምህርት ይሰጣል፣ የትኛውም አገልግሎት አይቋረጥም። እናሉ ወንድማችን ግርምሽ እንዳልከው የራስ የተሳትፎ ንቃት ነው ዋናው ችግሩ እንጂ ቤተክርስቲያን ኢየሱስን ስትሰብክ እኛን ጠርታ ስትናገር ምናምን ሰምተናት አናውቅም ብለሃል። ቤተክርስቲያን ካለች ቤተክርስቲያን ራሷ እኮ ክርስቶስን ነው የምትሰብከው። ከዛ በኋላ ቅዳሴ ሊገቡ ቤተክርስቲያን ሲወርዱ ቅዳሴ የሚጀምረው ከቤተልሔም ነው። ቤተልሔም ማለት ክርስቶስ የተወለደበት ነው። ከዛ ከቤተልሔም ወደ መቅደስ ነው የሚመጡት ካህናቱ። ወደ መቅደስ ሲመጡ ደግሞ መቅደሱ ቀራንዮ ነው፣ ክርስቶስ የተሰቀለበት ነው። ሁለቱ ቅዳሴ የሚገቡት ካህናት ዮሴፍና ኒቆዲሞስ ናቸው። ካህናቱ ዲያቆናቱ ቅዳሴ ሲገቡ ሃሌሉያ ዮሴፍ ወኒቆዲሞስ ገነዙዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ገነዙት እያሉ እያዜሙ ነው የሚገቡት። ስለዚህ ስርዓተ ቅዳሴው ሙሉ ክርስቶስን ነው የሚሰብከው። አንተ ወደ ቤተክርስቲያን ስላልቀረብክ ወይም ደግሞ እኛ የማወቅ ያለማወቅ ችግር ስላለ እንጂ ቤተክርስቲያን አንድም ቀን ኢየሱስ ሲሰበክ ሰምቼ አላውቅም፣ ክርስቶስ ሲነገር ሰምቼ አላውቅም ይላል። በቅዳሴ ማዕከል ላይም ቅዳሴ ወንጌል ከተነበበ በኋላ ዲያቆኑ መኑ ይመስለከ እምና አማልክት ብሎ ያዜማል። ከአማልክት አምላክ አንተን የሚመስል ማን ነው? ክርስቶስን ከአማልክት አምላክ የሚመስል ማን ነው ብላ ቤተክርስቲያን በቅዳሴ ታዜማለች። ወንጌል ከተነበበ በኋላ እንዲሁም ደግሞ ቀዳሚው ቃል በመጀመሪያ ቃል ነበር ውእቱ ቃል እያለች ቤተክርስቲያን ታመሰግናለች። የሚነበቡት ወንጌላት መልእክታት በሙሉ ስለ ክርስቶስ የሚያወሩ ናቸው። ደግሞ ዲያቆኑ ሲዞር ምን ሲል ሙሉ ቅዳሴው ክርስቶስን የሚያመለክት ነው እና ያንተ የንቃት ተሳትፎ ነው። እዛ ጋር ወንጌል ካልተሰበከ ቤተክርስቲያን ወንጌልን አሰብክም ካልክ ገጠር ውስጥ ያውም አዳማ ላይ ማለት በጣም የጠነከረ ነው አዳማ ላይ እና ቤተክርስቲያን እዛ ጋር ክርስቶስ ኢየሱስን አልሰበከችም ካልክ ቆም ብለህ አስበህ የአገልጋይ ጥረት ነው የምን ጥረት ነው ብለህ ራስህ ነው። ምክንያቱም እዛ ጋር እሷ አላስተማረችም ብለህ መጀመሪያም ለምንድን ነው ያመንከው? ከዛ በኋላ ወደ ልትሄድ ነበር። ስለዚህ ጠጋ ብለህ መማር መጠየቅ ነው አባቶችን። ቤተክርስቲያን የትኛውንም ጊዜ ለቅዳሴ ለትምህርት በወራዊ በዓላት በአመታዊ በዓላት የማይቀደሱባቸው ቤተክርስቲያኖች ራሱ ገጠር ውስጥ ያሉ በአመታዊ በዓላት ላይ ይቀደስባቸዋል፣ በወራዊ በዓላት ይቀደሳል፣ መምህራን ይመደባሉ። ስለዚህ ይሄ እንደ ምክንያት ሊሆን አይገባም። ይሄ ለጥያቄ የሚያበቃ አይገባም። እዛ ጋር መምህራን ከሌሉ ደግሞ ጠጋ ብለህ አንተ እኮ ትክክለኛው እምነቱን ከፈለከው ሃይማኖትን መቀየር ካልፈለግ ጠጋ ብለህ ደግሞ መምህራን ወዳሉበት ነገር መስማት ነበረብህ። ስለዚህ አሁን ይሄ የቤተ ክርስቲያን ችግር አይደለም። እኔ የት ነበርኩ ብለህ ኢየሱስ በሰንዱናት ለዘተንስአ እሙታን በመንክርኪን በሚገርም ድንቅ ኃይል ከሙታን ተነሳ። ዮሴፍና ኒቆዲሞስ ግን ገንዘው ቀብረውት ነበረ። ሃሌሉያ ምስጋና ይገባል። ይሄ ቅዳሴው ሲጀምር በ3 እና በ4 ደቂቃ በኋላ የምታገኘው ሁሉ ቅድም የጀመርኩትን አይታል እና አሁን አዲሱ ያብራራውን አልደግመውም። ከቦታው አቀማመጡ ከቤተልሔም ቦታው አሰራሩ የእያንዳንዱ መጋረጃ ደረጃ፣ የቄሶቹ ልብስ፣ ዘርፉ፣ መስቀሉ፣ ቆቡ፣ ከበሮ፣ ጸናጽሉ ታዝናለ። በቃ ሳታውቀው የሄድከው ነገር ምን ማለት እንደሆነ እና እግዚአብሔር ማስተዋሉን ይስጥ። ብቻ ስላስነሳት እንስማውና አሁን ግርማ እንግዲህ ያው ግርምዬን ሁሉ ነገር እያናገርን ያለ ወንድማችን
አልነበርክም። ስለዚህ አንተ አሁን ከአመቺሳን ወደ ፕሮቴስታንት ሄድከው የአመቺሳን ስርዓት ስለምታውቀው፣ ስለዚህ ኦርቶዶክስ ሳታውቃት ነው ሄድከው። ምክንያቱም ብታውቃት ኖሮ አትሄድም ነበረ። አንወቅስም። አሁን ደግሞ መቼም ስትመጣ የኦርቶዶክስ ቤት መሆኑን አምነን ነው አይደል የመጣው። ስለዚህ አሁን ሁላችንም ንግግር የመጣው ምንድነው? ብዙ ሰዎች እንደዚህ ይላሉ። የትም ሲንዘላዘሉ ይከርሙና ሶሪን ቃል ስጠቀም አንተም ማለት አይደለም እንደፈለጉ ሆነው ከዛ በኋላ ነበርኩ ይላሉ። እግዚአብሔር በማይከብር ቤተክርስቲያን አንድ ቀን ሳይረግጡ ነበርኩ የሚለዋሉ። ስለዚህ ከትልቅ ሪስፔክት ጋር ነው አሁንም እያናገርን ያለ ነው። አሁን ወንጌል አልሰበከችም ስላልክ ነው በጣም ወንድሞቻችን እህቶቻችን መጥተው እየተናገሩ ያለው። በነገራችን ላይ ቤተክርስቲያንን ያወቀ ሰው ከቤተክርስቲያን አይወጣም። በነገራችን ላይ ሁሉ ነገሩ ስንዱም መቤት ስንል በምክንያት ነው። እና ምናልባት አሁን ያለውን ከረንት የፖለቲካ ነገርን አስበው ከሆነ ምክንያቱም አንዳንድ የታድሶና የጊዜ ጉዳይ ሆኖ ወንጌል አልሰበከችም እየተባለ የሚወራውን ወሬ ባታወራለን። ምክንያቱም በኦሮሚያ ክልል እኮ እናት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ በግልጽ አማርኛ ልንገረ በኦሮሚያ በጣም ብዙ ቸርች ያላት፣ ለዛው በቤተክርስቲያን ያላት በኦሮሚያ ነው በነገራችን ላይ ማለት ነው። ስለዚህ ያ ሁሉን ነገር አዘጋጅታ ህዝቧን እያገለገለች ያለች እና አንተ ደግሞ ባለማወቅ ሄድሃል እና አላስተማረችኝም ማለት አትችልም። ምክንያቱም እርግጠኛ ነኝ ምናልባት አንድ ዩኒቨርሳል ትምህርት ቤት ዩኒቨርሲቲ ገብተህ ተምረህ 6 ኪሎ ገብቻለሁ ብለህ ግን መናገር አትችልም። ስለዚህ ያልገባበትን እነሱ ያነሱትን መልስ መለስኩኝ እንዲሄድ እየጠፋብኝ ግልጽ ማድረግ የምፈልገው ኦርቶዶክስ ወንጌል አሰብክም እያልኩ አይደለም ያለሁት። ጄኔራላይዝ አድርጌ እኮ አይደለም። እኔ ተወልጄ ባደግኩበት መንደር ወንጌል አልተሰበክንም። አንተ ካልከው ነገር 100% የሚስማማበት ምን መሰለህ? አላቃትም፣ ኦርቶዶክስን አናቃትም ነበር። ላለማውቄ ደግሞ ማን ነው ተጠያቂ? ቤተ ክርስቲያኒቷ ራሷ ነች፣ ኦርቶዶክስ ራሷ ነች። አላሳወቀችኝም፣ አላቃትም። ልክ እኮ ነው። ወፍ ስለ ኦርቶዶክስ ምንም የምናውቀው ታሪክ አልነበር። ስቲል ዛሬ እዛ ያሉትን ምንም የሚያውቁት ታሪክ የለም። ምን ያደርጋሉ? ገና ሲደርስ የባለወልድ እንሄዳለን፣ እንጨፍራለን፣ እንገባለን። ፈረቀሳ ሲደርስ እንሄዳለን፣ ቤተሰቦቻችን ይወስዱናል። እንደዚህ የተጨማለቀ ህይወት ነው የነበረን እኛ። ገብቷቸዋል አይደል? እንጂ ሌላ ቦታ በደንብ ትሰብካለች። አሁን እዚህ ታይተላቸውን ባላቅም ቅርታ ያድርጉልኝና መላኩ ያሉት በግዕዝ አይደለም እኮ በአማርኛ እንኳን በስነ ስርዓት አንችልም እኛ። ይሄን እንዴት እንሰማለን? አናቅም እኛ። ቅርታ አድርግልኛ። ቢናም ስለ ፖለቲካ ስለምንም እያወራው አይደለም፣ የቅንነቴን ነው እየነገርኳችሁ ያለሁት። እሺ፣ በደንብ ግልጽ እንዲሆንላችሁ አንድ ምሳሌ ልንገራችሁ። ይኸውልህ ጴንጤ እንዴት እኛ ሰፈር እንደገባ ገጠር ላይ በደንብ የሚሰሩት ቢኒያም ስለሚያውቅ መካነ ኢየሱስና ኤምኬሲ ቸርች ናቸው አይደለ? ቢኒ ምን አደረጉ? እነሱ ምን አደረጉ መሰለ? የባይብልን በኦሮምኛ ተርጉሞት እቺ ትንሿ አዲስ ኪዳን ቢኒ ያውቃል። አሁንም በአፋን ኦሮሞ ተርጉሞት እንዳለ ይዞት መጡ። በነፃ እያደሉ እንዳለ ሰውን ሁሉ ይዞት ወደ ጴንጤ ገቡ ማለት ነው። እኔም ወንድመቶቻችንም ማለት ነው። ለምንድን ነው ቀጥታ ያፈለሷቸው? ምንም ባክግራውንድ አልነበረንም እኛ። ታወራ ፈልጋ ነው እሷ። አይ በዚሁ አንዴ ለመልስ ልስጥ ብዬ ነው። በቢኒ የሚያውቀው በመስማት ሳነው ቋንቋ ስለማስተረጎም ያሉ ከሆነ ለቋንቋ የምንነጋገረው እንዳስተረጉም ፈልጌ መስሎት ነበርና ግን ምክንያታዊ አንሁን ለማለት ነው የገባሁት። አሁን መስማት የተሳናቸው አይሰሙም፣ በሌላ ቋንቋ ምናምን አይደለም፣ አይሰሙም። ሳይሰሙ በቋንቋ እንኳን አስተርጓሚ ሳይኖራቸው ቤተክርስቲያን እየመጡ በሚያዩት ነገር ሁላ የተሳለሙ ቤተሰቦቻቸው ራሱ የደበቋቸው ከብዙ ፈተና በኋላ ቤተክርስቲያን ለነሱ የሚሆን አስተርጓሚ አዘጋጅታላቸው ከማናችንም እኩል እኛ ጆሮ ሆናቸው። እኔ አስተረጉማለሁ፣ ለዛ ነው ቢኒም እንትን ያለው ጆሮ ሰጣቸው
አንድ ላውራ ልጨርስ። ቆይ ግርማዬ አንድ ነገር ልንገርህ። ቆይ በጣም በደንብ አሁን ይኸውልህ መና የምትናገረውን ነገር በደንብ ስማ። በነገራችን ላይ ኢትዮጵያ ውስጥ እንግዲህ መስማት ለተሳናቸው በማስተርጎም የምትታወቅ እህት ነች። አሁን ቻሌንጅ እያደረገች እኛ እንኳን ግዕዝ አማርኛ አንችልም ብለን መንፈሳዊ አገልግሎትን በእንትን ልትገድብ አይገባም። እኛ ጋር ቤተክርስቲያን ስንዱ እመቤት ነች። መሰረቷ ክርስቶስ ነው። ጉልላቷ ክርስቶስ ነው። መስቀሏ መስማት የማይችሉ ሰዎች ልጆች ራሱ ቤተ ክርስቲያን መጥተው ቤተ ክርስቲያንን አውቀው አያም ኦርቶዶክስ ይላሉ። እንኳን አንተ ሆን ብለህ ጆሮን ደፍነ ነው እንጂ አልሰማም ብለህ ነው እንጂ ወይም አልሄድክም አልመጣህም እንጂ ይሄንን ምክንያት አታደርገው። አሁን ቅድም ያነሳዋለ የመሰረተ ክርስቶስ አይደለም። እኔ ራሴ እኮ እዛ ኃላፊ ነበርኩ። ጌዴንስ ኢንተርናሽናል ይባላል። ሰማያዊ መጽሐፍ ቅዱስ አለች። በኦሮምኛ በአማርኛ በተለያየ ነገር ተርጉመናል። እንዴት ዲስትሪቢዩት እንደተደረገ በነገራችን 27 ወንጌላት ነው የተጻፉ ማለት ነው። በዛ ኦርቶዶክስን አላስተማረችም ማለት አትችልም። ገብተህ እኮ ብታስቀድስ ታውቃት ነበረ። ግዕዝ ምናምን ብለህ ሳትል ቤተክርስቲያን ውስጥ የሚደረገው እያንዳንዱ ነገር መቼም ጆሮ ደግ ነው፣ ይሰማል። በነገራችን ላይ ማለት ነው። እኛንን እኮ በአፋችን አይሰማም የምንለው እንጂ ጆሮ በደንብ ነው የሚሰማው በነገራችን ላይ ማለት ነው። ይሄ ደግሞ መንፈሳዊ ቤት ነው፣ መንፈሳዊ ተቋም ነው እና ምክንያቱን አትደርድርልን እኛ ጋር የለም ብሎ መናገሩ አሁንስ አንተ በአንድም በሌላ መስማት የተሳነህ አይደለም፣ መናገር የተሳነህም አይደለም፣ መስማት የተሳነህም። መስማት የተሳናቸው ልጆች፣ መናገር የተሳናቸው ልጆች በዚህ ቅድስት ቤተክርስቲያን መጥተው ከአምላካቸው ጋር ተገናኝተው አምላካቸውን ተረድተው እየሄዱ ነው። እኔ ምስክር ነኝ። ይኸው እሷን በውጭ ሀገር ነው ያለችው። ምናልባት አንተም ውጭ ሀገር ካለ ግልጽ ነገር እየተናገረች ነው። ግን ምንድን ነው አልፈለኩም ማለት ይቻላል። በኦሮምኛ በቋንቋዬ መጽሐፍ ቅዱስ ይዘውልኝ የመጡት ትክክል ናቸው ብሎ ማሰብ ቂልነት ነው። ባይደዌ ወደ 42 መጽሐፍት ከ20 ምናምን ዓመት በፊት ተተርጉመዋል በኦሮምኛ። ከዛም በፊት ደግሞ የተተረጎሙ መጽሐፍቶች አሉ። አልፈለጋችሁትም። ቅድም ብለሃል አመቺሳ ጋር ነበርክ። በነገራችን ላይ ዛሬ ራሱ አንዱ ባዕድ አምልኮና ልምምዶች የሚል ነው የማነሳው። መጨረሻ ላይ የማነሳውም ቶፒክ ስለሆነ ነው። እንደ አጋጣሚ ያው እግዚአብሔር ደግ ስለሆነ በዚህ ውስጥ መታልና መና የምትልህ አንተ መስማት የምትችል በደንብ ትሰማለህ አማርኛ ድሮ። ስለዚህ እኛ አንሰማም አማርኛ ራሱ እንኳን ግዕዝ ፕሮግራሙ አማርኛ ግዕዝ የሚያሰኝም አይደለም። ራሱ ስርዓቱ ራሱ ስርዓተ ቅዳሴው ራሱ በግልጽ አማርኛ። በነገራችን ላይ 1 ዓመት አንተ በልጅነት ተከታትለ ሄደ ቢሆን ኖሮ ምንም ግዕዝን ለመናገር ወይም የግዕዝስ ነገር ለማወቅ ምንም የሚከብድ ነገር አይደለም። ኦኬ ለምን በኦሮምኛ አልተደረገም ከተባለ እንዳንተ አይነቱ ደግሞ ሌሎች እንዲማሩበት ደግሞ በቅንነት ያንን ማሰብ ይቻል ነበረ። አሁን አሜሪካ ሀገር በእንግሊዝኛ ይቀደሳል። ዛሬም በተለያየ ቦታ ላይ አይተኮና ይሄንን ግን ያመጡት ልጆች ናቸው። እዛ የቤተክርስቲያን ስርዓት ነው። አንተ ለምን አልለወጥክም? ሌላ ቦታ ሄደ ጃጅ ከምታደርጋት ከምትፈረደባት እሷ እያልክ ከምትናገር ለምን በኦሮምኛ እዛ ሆነ ለምን አልሞከርክም? ምክንያቱም ግልጽ ስለሆነ ማለት ነው። እና ግርምዬ አሁን እንግዲህ እህታችን መና መስማት የተሳናቸውን እህት ልጆቻችንን የምታገለግል እህታችን ነች። እነሱ ስንዱ እመቤት የሆነች ቤተክርስቲያንን ተረድተዋል። ባይደዌ እኮ ስዕል አድኖዋ እኮ ወንጌል ነው። መቅደሷ እኮ ወንጌል ነው። ቅድም ወንድማችን ነግሮሃል እኮ ግቢዋ እኮ ወንጌል ነው። ጉልላቷ እኮ ወንጌል ነው። እያንዳንዱ ችግኟ እኮ ወንጌል ነው። በነገራችን ላይ ግቢ ውስጥ ያለ
አትዛይልም መጽሐፍ ቅዱስ ላይ ናትናኤል ገና ከበለስ ስር ሳለህ አየሁህ። ወንጌል እኮ ነው ቁጭ ብሎ ሰው ወንጌልን የሚማርበት። ስለዚህ አሁን የብሔር ቋንቋ አታምጡብን። ቤተክርስቲያን ብሔር ጎሏል፣ ሊጎድል ይችላል። ወንጌል መጽሐፍ ቅዱስ እንዳይሰበክ የሆነ ምክንያት ሊሆን ይችላል። ግን መንፈሳዊ ነገር እኮ በግልጽ አማርኛ የምነግርህ እኮ ይገባል። እና አመቺሳ ከገባ የዛር መንፈስና አውሊያ ከገባ ይልቁን የክርስቶስ መንፈስ እንዴት አንተን አያስተምርም? እንዴት አንተን መንገድ አያሳይም? እና የአንተ ድካም ነው። ለዚህ ነው እህት ወንድሞች ገብተው እየነገሩ ያሉት። እና እህታችን በዚያ አንግል ነው። እንኳን አንተ መስማት የተሳናቸው ገብቷቸው ቀኑን ያውቃሉ፣ ሰዓቱን ያውቃሉ፣ ቅዳሴውን ያውቃሉ፣ ምን እንደሆነ ያውቃሉ። አለቀ። ትሬንዷ ባይደወይ የኦርቶዶክስ ቅዳሴዋ በነገራችን ላይ ማንም ቀኖናዋን ማንም ተነስቶ የሆነ ሰዓት ላይ እንትን ሊያደርግ አይችልም። ስንት ሰዓት እንደሚቀደስ ይታወቃል። ምን ያህል ነገር እንደሆነ ስንት ሰዎች እንደሚቀድሱ ይታወቃል። ስንት ዲያቆን ስንት ካህን መቀደስ እንደሚችል ይታወቃል። ስርዓቱ ቃል በቃል የምነግርህ 14 ቅዳሴ ያላት 14ቱ ቅዳሴ ይታወቃል። አዲስ የሚጨመር የለም። ይሄ ከስንት ዓመተ ምህረት ከሺዎች ዓመት ጀምሮ የነበረ ስርዓቷ ነው። እና ምክንያቱን እንተውና አሁን ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ትመለሳለህ አትመለስም ወደሚለው እንምጣ እና በዛ ውስጥ ያልገባ ጥያቄ ካለ ብንወያይ፣ ጓደኛ ብንሆን። እኔ ደግሞ እንደምታውቀኝ ጥሩ ሰው ነኝ። አንድ ጥያቄ አለኝ ቢኒየም ጠይቀው ተፈቀደልኝ። አይ አሁን ለምሳሌ በሌላ እምነት ወይም ሌላ ነገር እግዚአብሔርን የማያምልክ ቤተክርስቲያንን የማያውቃት ከሆነ አሁን ወደ ሌላ እምነት ሄዶ ወንጌልን እንደፈለገውና እንዳወቀው ለምን ቤተክርስቲያን መጥቶ አልፈለገም አላወቀም? ቤተክርስቲያን ቢፈልግ ቢያቅ ኖሮ ይቅርታ እጄ ማስተርጎም ስለለመደ እጄ ይወላጨፋል። ያድርግ እንደዛ አድርጊ ይቅርታ። እና ቤተክርስቲያንን የሚያውቅ ካወቅከው ግን አትሆንም ነበረ። ስለዚህ ቤተክርስቲያንን ሌላው እምነት ጋር እንደሄድከው ሁሉ ቤተክርስቲያንን ብትመጣ ታውቀው ነበር ብዬ ነው የምለው ያለሁት። እና ቤተክርስቲያንን ጠይቅ መጀመሪያ። እሺ አሁን ማውራት እችላለሁ? ልቀጥል ቢኒ? እሺ አሁንም አልተረዳችሁኝም ይመስለኛል። ይኸውልሽማ እኔ ቤተክርስቲያንን አይደለም እግዚአብሔር መኖር አለመኖሩን ከአላቅም። አሁን በደንብ ተረዱ። ለዚህ ደረጃ ነው የነበርነው እኛ። ሌላ በደንብ እንድትረዱኝ የምፈልገው አንድ ምሳሌ ልንገራችሁ። ልክ ጴንጤው መጽሐፍ አስተርጉሞ ልክ ወደኛ ሰፈር እንደመጣ አዘ ሴም ታይም ሙስሊምም መጽሐፍ አስተርጉሞ ቢመጣ ግርማ ዛሬ ሙስሊም ነበር የሚሆነው። አይገርምሽም? ምክንያቱም ምንድነው መሰረት አልነበረንም እኛ። ምንም የምናውቀው ታሪክ የለም። ሃይማኖት መስቀል ነበረ አንገታችን ላይ። ስለዚህ መስቀል ጉልላት ይላል ቢኒ። ይቅርታ ጉልላት እኮ በስ የጉልላት ምስጢር እኮ የሚያውቀው በጣም ያደገ ሰው ነው። እኛ እዛ ደረጃ አልደረስንም። ኢየሱስ ለኛ መሞቱን አናውቅም። ስለ እግዚአብሔር አብራሩ ምንባል የምናውቀው ተአምር ታሪክም አልነበረም። አንቺ ስላነሳሽው ደግሞ አሁን ይኸውልሽ አንቺ እኮ በምልክት እኮ የምታስረጃቸው እንዲገባቸው ነው አይደለ? ስለማይሰሙ ወይ እንትን ስለማይገባቸው ጀመረችው። አይ ግርም ያውን የጀመረችው እንጂ ድሮ እኮ እየነገረች ያለውን ስማ። ሳና እኛ የምልክት ሳናደርግላቸው መተው አክቲቭ ፐርሰን ነበሩ። እምነታቸውን ያውቁ ነበረ። እምነታቸውን አይቀይሩም። ስለዚህ አሁን በነገራችን ላይ እኔ ግርምዬ እንደዚህ ካልከኝ አሁንም ወረዳህን ንገረኝ። እንደው በመድኃኒዓለም እድሜ ስንት ይሆናል? ትልቅ ሰው ነኝ። በነገራችን ላይ የልጅ አባት ነኝ። ስንት ዓመት ይሆናል? 30 አካባቢ ይሆናል። ስለ ጎልማሳ ነህ። ስለዚህ አሁን ቅድም ዮሐና እኔም እዛው ነበርኩ አለች። አናውቅም ዮሐና ከታርግልኝና ዮሐናና እኔ አይገናኝም። የትና የት በጣም ሩቅ ነው። ሁሩቷ ማለት ነግሬያታለሁ። እኔ እስከ ዴራ ብቻ ነው የማውቀው። ከዛ በጣም ሩቅ ነው። እሺ የአንተ ቦታ ስፔሲፊክ ቦታው ምንድን ነበር? ስፔሲፊክ ቦታው ንገረኝ። ሮጌ ባለወልድ ሮጌ ባለወልድ ያላችሁ ሰዎች ኑ ቶሎ። ሮጌ ባለወልድ ያላችሁ
ወይ ወደኛ ልጆች ተዘጋጅተው እየጠበቁት ነው። እስኪ ይዘምሩልክ። እሺ እናቴ እሰይ እኔዋና እሺ መዝሙር ስማ ባይሆንስ እንዲናፈቀ መዝሙር ከዛሬ ጀምር ሰማ መድኃኒዓለም ጮክ በሉ እልል በሉ አዳነን በማይሻር ቃል መድኃኒዓለም አዳነን በማይሻር ቃል አዳነን በማይሰቃይ ጎበዝ አባታችን እስኪ በሉለት። ጮክ ብላችሁ በሉ። በምድር ትሁን ደግሞን ይቅር እንደምንል ቅድስት ድንግል ማርያም በስጋሽ ለተለፈሽ ከኢየሱስ ክርስቶስ ዘንድ ኃጢአታችን ይሁን ዛሬም ዘወትርም ለዘላለሙ አሜን። እድግ በሉልን፣ እንወዳችኋለን። አሜሪካ ላይ የተወለዱት ደስ ብሎኛል። ግርምዬ አሁን እንደዚህ በመምጣት በጣም ነው ደስ ያለኝ። በቃ በጣም ነው ደስ ያለን በእውነት። አይ እንዴት ናችሁ? ቆይ ማን ነው የሚያወራው? እነት ሄኒዬ ቆይ ሄኒዬ እንኳን ደህና መጣህ። እኔ ነኝ። ይሰማል? እሺ ከየት ነው? እኔ ነው? አዎ እኔ ነው አለከ ከኦርቶዶክስ ተዋህዶ ነው የመጣሁት እና አስተያየት ለመስጠት ነበረ። ቆይ አስተያየት አሁን አንቀበልም። ቆይ ረጋ በል ሚዩት ላድርገው። አባት አስተያየት አሁን እንደዚህ አይነት መልካም ነገር ላይ አስተያየት ትላለህ ወይ? ቆይ ይሄ አስተያየት እኮ ነው እየበጠበጠን ያለው። እሺ ሚኪያስ ከየት ነው? ኦርቶዶክስ ነኝ። እሺ ምንድን ነው? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ለሁላችሁ ሰላም ብያለሁ። እሺ ምን ሐሳብ ይዘህ ነው? እኔ ኦርቶዶክስ ነኝና ግን ምን ነገር አላውቅም። የማውቀው ነገር የለኝም። ቆይ እንድታውቃለህ ዩቲዩብ ቲክቶክ መቼ ነው የጀመርከው? ኧረ ቲክቶክ ቢያንስ ቆይቻለሁ በጣም ጊዜ
አንተ እኮ መምህር መሆኛ ዘመን ነበር እና ቆይ ሚዩት አድርግና ቁጭ በል ሚኪያስ አመንትር ነው። ቆይ አስተያየት ካለ በውስጥ ጻፈልኝና አሁን ቁጭ በል እሺ። ግርማ የት ሀገር ነው ያለው? እኔ አሁን አዳማ ነው። በጣም ደስ ይላል። ስንት ዓመት ሆነ ፕሮቴስታንት ከሆንክ? 7 ዓመት ነው። በፕሮቴስታንቱ ቴዎሎጂ ኮሌጅ አልፈሃል? ዳራ በፍጹም እዛ በቃ ልትመለስ ነው ማለት ነው። ጎሽ አሁን በጣም ጥሩ ስራ እንደምንሰራ ተስፋ እናደርጋለን። ለማንኛውም በ7 ዓመት ውስጥ ግን ኦርቶዶክስን ለማወቅ እንደው ሳላቋት ወደ ወጣዋት ቤተክርስቲያን ብለህ ለማወቅ የጣርክበት መንገድ አለ? ይሄን ፕሮግራም የኔን ፕላትፎርም ትከታተላለህ? አዎ አይደለም፣ ቲክቶክ በዩቲዩብ በነበርክ ሰዓትም ራሱ ሰማ ነበር። እኔ ተከታተለኝ ነበረ። አዎ እሺ። ስለዚህ አሁን ምን መሰለህ ግርምዬ፣ ያለማወቅህን ዘመን እንግዲህ አውቆ የተኛ ቢቀሰቅሱት አይሰማም። አውቀተኝተህም ቢሆን ዛሬ እንግዲህ እየቀሰቀስን ነውና መተሃል ማለት በድፍረት አጠገባችን ቀርበህ እየጠየክን ያለው ማለት ነው። እቺ ቅድስት ቤተክርስቲያን እውነተኛ ቤተክርስቲያን፣ እውነተኛ የክርስቶስ ቤተክርስቲያን ነች በነገራችን ላይ። እና ይልቁ ደግሞ አንተ ናዝሬት ላይ ከተማው ስፔሻሊ ከተማው ላይ ካለ ብዙ ነገር ልታስተውል ትችላለህና አሁን ሁላችንንም እያናገረን ያለ ነገር ምንድነው መሰለ? ብዙዎች ምን ይላሉ? ወንጌል አልሰበከችም ምናምን ብሎ ይናገራሉ ማለት ነው። ገብተዋል? እና ከዛ ነበራችሁ ወይ ሲባሉ አልነበሩም። የነበረ ሰው እያስቀደሰ የነበረ ሰው አሁን ቅድም አይተህ ከሆነ እነዚህ ፍራሽ አዳሾች እነ ልቁ ቀለሜ እነ ትዝታው ምናምን የሚባሉ ከኦርቶዶክስ የወጡት እነሱ በአጭር አማርኛ የሐሰተኛው ክርስቶስ አገልጋዮች ናቸው ብዬ ነው እየሞገጥኩ ያለሁት። አይተህ ከሆነ በማስረጃ ነው ቅድም ያስቀመጥኩት በግልጽ የምነግርህ። ስለዚህ አሁን 7 ዓመት በፕሮቴስታንቱ ዓለም ነበርክ አለህ። አሁን ነገሮችን ማመዛዘን ትችላለህ። 30 ዓመት ነው። እርግጠኛውን የምነግርህ ሌላውን ነገር ሳትለፋ 4 ወንጌላትን ካነበብክ አንተ ኦርቶዶክስ ነው የምትሆነው። 4 ወንጌላትን ካነበብክ ማለት ነው። በግልጽ እኔ ቦልድሊ ነው የምነግርህ። እኔ በቴዎሎጂም አልፌያለሁ እና አሁን ወንድምቶቻችን ምንትን ያደረጉት አልፈለካትም፣ እንደ እናት ቤተክርስቲያን እንደ እንትን አልፈለክም። ያው አመቺሳ ጋ ነው የቤተሰብ ድካም ሊታይ ይችላል። ቤተሰብ አክቲቭ ፐርሰን ላይሆን ይችላል። ስለዚህ ቤተሰብህንም መውቀስ የለብህም። ገብቶሃል አባባሌ? መውቀስ የለብህም እና ስለዚህ ለዛ ነው ደጋግመው እህት ወንድሞች ሐሳብ እየረዱ ያሉት እና ለዛ ነው ግርምዬ አሁን መናገር ትችላለህ። ባለስልጣን ነህ እንዴ? አይደለሁም። ስራ ቦታ ሁኜ ነው ባይዘ ሆቴል ነው የምሰራ። በደንብ ቦታዬን ስነግር ሮቢ ሆቴል የሚባል አለ አዳማ። እዛ አሁን ስራ ቦታ ሁኜ ነው እያወራህ። በጣም ጥሩ። በጣም በነገራችን ላይ ናዝሬት ያላችሁ ሮሪሳ ማለት ነው። ሮቢ ሆቴል ሮቢ መቼ ነው የተከፈተው? እንደ 4 ዓመት ምናምን ሆኗል። 4 ዓመት አካባቢ። እዛ ማናጀር ነህ? ናይት ላይ ማናጀር አይደለም፣ ናይት ሱፐርቫይዘር። በጣም ጥሩ። እሺ ቀጥል። ደሬ እየሰማኝ ነው አይደለ? ነገ ሄደህ እንድታገኘው ነገ ሄደህ ደሬ የሚባል ጓደኛ መድቤልሃለሁ። የኔ ልጅ አለ ብዙ ዓመት። እሺ ቀጥል ወዳጄ፣ አሁን አታቋርጡት፣ ይናገር ትንሽ። አይኑላ ማወራው ምንም ተንኮልም ጥላቻ ምንም በቃ ጀስት እንድትረዱኝ ስለፈለኩ ነው ቪዲዮም የከፈትኩትና ያለውን ሪያሊቲ ከዚህ በኋላ ለኦርቶዶክስ ቸርችም ይጠቅማል ብዬ ስላሰብኩ ነው ይሄን ነገር እያወራ ያለው። በነገራችን ላይ አሁን የዘመሩኝ ልጆች በጣም የታደሉ ናቸው። እኔና እነሱ አስተዳደግ የትና የት። እኔ በእነሱ እድሜ እንኳን እንደዚህ ልዘምር ወፍ አልኳቸው እኮ ምንም ማውቀው ታሪክ አልነበረኝም። ቤተሰቦቼም ደግሞ በጣም ነው የምወቅሳቸው። ለምን እንደምወቅሳቸው ታውቃለህ ቢኒ? እኔ ዛሬ 2 ልጆች አሉ ብያለሁ። ልጆችን በስነ ስርዓት ቸርች ወስዳቸዋለሁ። ህፃናት ናቸው ይማራሉ ምናምን። ያን ነገር እያደረግኩ ነው ያለሁት። እኔ አሁን ልጄን ዛሬ ላይ እያደረግኩኝ ያለሁት ያኔ የኔ ቤተሰብ እንደዛ ቸርች ባልወልድ ከጀርባችን ወስዶም ቢሆን ኖሮ
ጀስት የሆነ ሰዓት መጥቶ ወደ ፈለጉት ብያለሁ እኮ ቅድም ሙስሊምም መጥቶ በዛ ሰዓት ነገር ብሎ ቢሆን ኖሮ ዛሬ ግርማ ሙስሊም ሊሆን ይችላል ምናልባት። በዚያ ምክንያት ቸርችንም ወክሳለሁ ብዬ ያልኩ ያለሁት በዛ ምክንያት ነው። እኛ ላለማወቄ ይቅርታ አድርጉልኝ ድጋሜ ይላል። አሁንም ወንጌልን ላለማወቄ ኦርቶዶክስንም ላለማወቄ ቸርቿን ራሷን ነው እኔ እንግዲህ ምን አይነት ቃል እንደምጠቀም ባላቅም ተጠያቂ ማረጋል። ለምሳሌ ስቲል ነው ወንድሞቼ ያሳዝኑኛል፣ እናት አባቶቼ ያሳዝኑኛል። ይጾማሉ። አሁን ኦርቶዶክስ ናቸው። የፋሲካ ጾም ይሄ ሱባኤ አብይ ጾም የጾሙ ነው ያሉት። ግን ፈረቀሳ ሲደርስ ደግሞ የት ይላሉ መሰለ? ፈረቀሳ ይሄዳሉ። ቅድም ልጅቷ ያለችው ቦታ የሆነ ቦታ ማአት ቦታ ነው። በቃ ህይወታቸው እንደዚህ እየተበዘበዘ ነው ያሉት። እኛ ኦልሬዲ ወተን ጴንጤ ሆነናል። እንግዲህ እኛንም አይቀበሉንም። ኦርቶዶክስም ራሱ እኮ ይሄን ነገር አትደግፍም። ጌታ ምስክር ይላቸዋለሁ እኔ በቃ በጣም ህይወታቸው እየተበለሻሸ ያሉት እነሱም ጭምር ስላሳዘኑኝ ነው እኔ ዛሬ ወጥቼ እየተናገርኩ ያለሁት። እና አልተማርንም፣ አልተነገረንም፣ እውነት አልተነገረንም። ቸርች ለምን አልሄድክም? በጀርባ የነበረን ቤተክርስቲያን ለምን አልሄድክም? የሆነ ሰው እኮ ያስፈልጋል እኮ ኢንቫይት የሚያደርግ ሰው ያስፈልጋል፣ ሪከመንድ የሚያደርግ ሰው ያስፈልጋል አይደል እንዴ? ልጅ ከመሬት ተነስቶ መቼስ አይሄድም እኮ እዛ ሰው ያስፈልጋል። እና እዚህ ጋር ህይወት አለ የሚጠቅምህ፣ ለወደፊት ህይወትህ የሚጠቅምህ ወንጌል ይሰበካል። እዛ ሂድና ተማር ብሎ እጄን ይዞ እዛ ቸርች የሚያደርሰኝ ሰው ያስፈልጋል። በዛን ሰዓት ደግሞ እንኳን እኔን ቸርች የሚያደርሰኝ ለራሳቸው ራሱ ስለ ኦርቶዶክስ ቸርች አባትና የሚያውቁት ታሪክ አልነበረም። በነገራችን ላይ እስቲ ቢኒ ፈልግና የምስራቅ ሸዋ ሀገረ ስብከትም ቢሆን ባለወልድ ቸርች ሮጌ ባለወልድ ገበሬ ቀበሌ ማህበል የምትባል ውስጥ ያለ ባለወልድ ቸርች ምን ላይ ነው ያለው ብለህ ጠይቅ እስቲ። ስልፈልግና ጠይቅ። አታጣም፣ ስልክ ይሰጡሃል። ያሳዝናል። ሄደህ ብታየው አሁን ዛሬ ያለበት ለመሰለ ሁኔ ሰዓት ጦርነት ተነሳ እዛ አካባቢ። ቅርታ አድርጉልኝ በደንብ ግን አንድ ነገር የምነግራችሁ ፖለቲካ አስቤ አይደለም ይሄን ማወራ። እዛ አካባቢ አማርኛ ተናጋሪ የሆኑ የአማራ ተወላጆች አሉ። ያ ቤተክርስቲያን ውስጥ የሚያገለግሉት እነሱ ናቸው። የሆነ ሰዓት ጦርነት እንዳልኩ ተነሳና እንዳለ ተፈናቅለው እነሱ ከዛ ተነሱ። ዛሬ ላይ ሲያሳዝን ያ ቤተክርስቲያን ሄደህ ብታየው ለምንድን ነው የሆነው? እነሱ በሰዓቱ አንድ ኦሮምኛ ተናጋሪ ከነሱ ጋር ያንን ወንጌል ለምደው ማስቀደስ የሚችል ሰው ቢኖር ኖሮ ዛሬ ተዘግቶ አይቀመጥም ነበር። አሁን ያም ቤተክርስቲያን ምን ሆነ? ተዘግቶ ጽላቱ ከዛ ውስጥ ወጥቶ አዱላላ ማርያም የምትባላለች እዚህ አስፓልት ዳር ጽላቱ እዛ ነው ያለው። ቤተክርስቲያኑ ተዘግቶ በሩ ተዘርፎ መስታወቱ ተሰባብሮ በዛ ሁኔታ ውስጥ ነው ያለው። ደግሞ ምን ይሁን ነበር ያኔ በደናው ዘመን በሰላሙ ዘመን እዛ አካባቢ ያሉትን እኔንም ጭምር እዛ ሰፈር የሚያገለግለው ቄስ ጣርቶን በምንችለው ቋንቋና በምንሰማው ነገር ቢነግረን ኖሮ ዛሬ ላይ ማስቀጠል እንችል ነበር። ተዘግቶ አይቀመጥም ነበር። አዘ ሴም ታይም አሁን የኦርቶዶክስ ቸርች ባለወልድ አሁን ያልኩ ቤተክርስቲያን ተዘግቶ ነው ያለው። የጴንጤ ቸርች ግን አልተዘጋም። ስቲል ነው አገልግሎታቸውን እየሰጡ ነው ያለው። ይሄ ለምንድን ነው የሆነው? እዛ አካባቢ ያሉት ናቸው እያገለገሉ ያሉት። አሁን ባለወልድን እንዳልኩ ሲያገለግሉ የነበሩት እዛው የነበሩ ሰዎች ናቸው። ሁሉም ነገር ላይ ያለውን የሰላም ሁኔታ ታውቃላችሁ። በሆነ ምክንያት እነሱ ተፈናቅለው ሄዱ። እንዳለ ቤተክርስቲያኑ ብቻውን ቀረ። እዛ ያለው ትውልድ የማያውቀው ታሪክ የለም። ቤተክርስቲያኑ አሁን ብቻውን ነው ያለው። ይሄ ታሪክ ነው ያለው። ለዛ ነው ለእናንተም ጭምር ይጠቅማችኋል ብዬ እያወራ ያለሁት። ትንሽ እንትን የመፍቻ አፍ መፍቻ ስላልሆነ አማርኛ አሁን ተረዳን። ግርምዬ አሁን በደንብ ተረዳን። እግዚአብሔር ያክብር። ባንናገር ግን እንዲም ሼፓፕ ላናረግ እንችላለን። መልካም። አሁን ቤተክርስቲያን ተዘግታለች። አንተ ደግሞ የኔ ፕላትፎርምን ብዙ ጊዜ ትከታተላለህ። ማኔ ይከታተል ነበር። አጋጣሚው አንዴ ለትምህርት ወደ አዳማ መጣሁ። ቆየሁ። መልካም። ስለዚህ አሁን ምን እናርግ መሰለ? የአዋሳ ሀገረ ስብከት ወዳጆቼ ይሄው ግርማ አለ፣ አንታው ውስጥ ቁጭቱ አለ። እኔ ራሴ ተምሬ ቢሆን ኖሮ እቺ ቅድስት ቤተክርስቲያን አትዘጋም። እኛ ለመማራችን ነው፣ እኛ ለመቅረባችን ነው። አዎ እኔ ደግሞ ግልጽ አማርኛ የምነግርህ አመቺሳ ስለ ባዕድ አምልኮ ኖሬበት ስለነበር አሁንም ዩቲዩብ ላይ ይነበብላችኋል አይደለ? ባዕድ አምልኮና ልምምዶች ብዬ አስቀምጫለሁ። በዚህ ቀልድ አላውቅም። ስለዚህ ለአካባቢው ሰው የመድረስ ነገር ግልጽ ነው። የተዘጋች ቤተክርስቲያን መከፈት አለባት።
የሚልን ነገር በግልጽ አሁን በቅርብ ቀን ትዝ ይላችኋል አይደለ? ሻኪሶ ቅድስት አርሴማ ቤተክርስቲያን እንዲህ ባለቀ ሰዓት ገብተን ነው ትዝ ካላችሁ እንዲህ አይነት ነገር ሰምተን አሁን ቅድስት አርሴማ ቤተክርስቲያን ተከፍታ ኦልሞስት የ2 ዓመት ነው ምናምን ነገሮችን አስተካክለን ተከፍታ አገልግሎት እየተሰጠ ነው። ስለዚህ ቁጭት ገብቶኛል። የኔን ስልክ ቁጥር አስቀምጡለት። ዋትስአፕ ትገለገላለህ? ቴሌግራም ነው ያለው። ቴሌግራም፣ ዋትስአፕ፣ የኔን ስልክ ቁጥር አስቀምጡለት። ስለዚህ ምንድነው አብረን እንሰራለን፣ እንወያያለን። እኔ እውነቴን ነው የምነግርህ። አንተ 4 ወንጌላትን ካነበብክ ኦርቶዶክስን ነው የምትሆነው። በግልጽ አማርኛ የምነግርህ እኔ ፕሮቴስታንት ቸርች ብዙ ያሳለፍኩ ሰው ነኝ። ምክንያታዊ ሆኜ ነው የምነግርህ ማለት ነው። ምክንያታዊ ሆኜ ነው የምነግርህ። ናዝሬት ብዙ ቦታ አገልግያለሁ፣ ባይደወይ ብዙ ቦታ አገልግያለሁ። ምንም እንዲህ ነው የምለው ነገር አይደለም። እያንዳንዱን ነገር አውቀዋለሁ እና እንቀራረብ። እሲ አሁን አንድ የቤተክርስቲያን ልጅ አግኝቻለሁ። እቺን የተዘጋች ቤተክርስቲያንን አብረን ሆነን እናስከፍታለን። ቃል ትገባልኛለህ? ለቤተሰብ፣ ለአካባቢ፣ ለትውልድ ቦታ ቁጭት ገብቶ እቺ ቅድም ብለሃል እኮ እኔን ቢያስተምሩ ነበር እነዛ አባቶች ዛሬ እቺ ቤተክርስቲያን አትዘጋም ነበር ብለሃል አይደለ? አሁን ደግሞ እኛ ሰው እንመድባለን፣ የሚያስፈልገውን ነገር ፋሲሊቴት እናደርጋለን በአንተ በኩል ወደዚህ ስራ። አንተም ደግሞ እቺ ቤተክርስቲያንን በተመለከተ መማር ብትፈልግ አሁን እርግጠኛ ነኝ የናይት ስራ የምትሰራ ከሆነ ቀን ቴዎሎጂ ኮሌጅ መማር ትችላለህ። አቅርበንህ እውነታውን ተረድተን አብረን ተያይዘን እንደ አንተ ብዙ ሰዎች አሉ በነገራችን ላይ አብረውኝ የተመሙ ማለት ነው። እነ ደረጃ አሉ። አሁን ምናልባት ዮሐና ታውቃቸዋለች። ነርስ ነው፣ አካውንታንት ነው። ብዙ የናዝሬት ልጆች ይከታተሉኛል በዚህ ጉዳይ ላይ እና ይህንን እናድርግ ግርምዬ። እንዲህ በግልጽ ደግሞ ስለነገርከኝ ደስ ነው ያለኝ። አሁንም በግልጽ የምነግርህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖት አምልኮን አታበረታታም። ጥምቀትን እንጂ አመቺሳን አታስተምርም። ጣዖት አምልኮ የአጋንንት ነው ብላ ነው የምታስተምረው። እያንዳንዱ ነገር ላይ በግልጽ አማርኛ ያላትን ቤዚክ ዶክትሪኗን በቴሌግራም እልክልሃለሁ። ኤኒ ጥያቄ ካለ ትጠይቀናለህ። የምትጠይቀን በግልጽ አሁንም ለቤተ ክርስቲያን ነው። እኔ ምን አገባኝ እንኳን ተዘጋ ይዘጋ እኮ የሚል እኮ አለ እኮ። ልንገራችሁ አንድ ጳጳስ አይቻል ሃሎ 2 ቀን እኮ ብዘጉት የሚሉ ጳጳስ ሰምቻለሁ። ቲክቶክ ላይ አለ ድምፃቸው ማለት ነው። ዝጉት። ይሄ ግን ወንድም ግን በቁጭት ቤተክርስቲያን ተዘጋች ብሎ ነው እያናገረን ያለው እና ስለሰጠን ግልጽ ገለጻ አብረን ስላወራህን በጣም ደስ ብሎኛል። ከልብ ነው ማከብረህ። በውስጥ እንነጋገራለን።